ቸር አገልጋይ ማነው? ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ። ሉቃስ ወንጌል ምዕራፍ 8:19 አንተ ያወራው 21 ነው። እሺ 19 አንብበልኝ። ሉቃስ ወንጌል ምዕራፍ 8 አይደለም ግን ላንብብልዎት። ሉቃስ ወንጌል ምዕራፍ እዛ ላይ ነው ቁጥር 19 ምን ይላል? እናቱና ወንድሞቹ እርሱ ወዳለበት መጡ ይላል። ከሕዝቡ ብዛት የተነሳ ሊያገኙት አልተቻላቸውም ይላል። ይሄ የሚያወራው እናቱና ወንድሞቹ ወደ እርሱ መጡ which is biological። ከዛ ወንድሞቹ የሚለውን ኢየሱስ ያወራውን ቃል ደግሞ 21 ላይ ያወርድልሃለሁ። ኢየሱስም መለሰና እንዲህ አላቸው፣ እናትህና ወንድሞቼ ሊያዩህ ወደዋል፣ ወደ ውጪ ቆመዋል ብለው ነገሩት። እነማ there is someone እዛ አራውንድ ያሉ ሰዎች የኢየሱስን እናትና ወንድሞቹን የሚያውቁ ቁጥር 20 ላይ ነው ይሄ ቃል ያለው። ይኸውልህ እናትህና ወንድሞቼ ሊያዩህ ወደው በውጪ ቆመዋል ብለው ነገሩት። ሚኒንግ የኢየሱስ ክርስቶስ አገልግሎት ከቤተሰብ ሙቭ ስለሚያደርግ ስለሚወጣ ቤተሰቡም እንደነሱ እየተከተሉ ያለበት ቦታ ላይ ስለሚያስተምር ስለሚንቀሳቀስ ፎሎ የሚያደርጉት ዘጋ ነው። 21 ላይ እንምጣና 21 ላይ እርሱም አላቸው ጌታ ኢየሱስ ክርስቶስ እናቴና ወንድሞቼስ የእግዚአብሔርን ቃል ሰምተው የሚያደርጉ እነዚህ ናቸው አላቸው። አንተ ያነሳው ሐሳብ 21 ነው። ምን ማለት ነው? ኢቭን ልመጣልህ እችላለሁ። እኔ ለምሳሌ እግዚአብሔር በሰጠኝ አደራ በሰጠኝ ቤተክርስቲያን ውስጥ የማገለግልበት መልእክት ሮሜ 8:29 ላይ ያለው ነው። ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ወስኗል ሚላል ሮሜ 8:29 ላይ። ቅድም ያልከው ምን ማለት ነው? ኢየሱስ ክርስቶስን በእውነትና በመንፈስ የሚከተሉ ወይም ደግሞ ዳግም የተወለዱ ከኢየሱስ ክርስቶስ ተከታዮች ወንድሞች ይለዋል። ኢንተርፕሬቴሽኑ ወንድም ተብለናል እኛ በክርስቶስ የምናምን። እኛ ስል እናንተንም ኢንክሉድ እያደረኩ ነው። ኦርቶዶክስ በክርስቶስ አታምንም ብዬ ስለማምን ኦርቶዶክስን በክርስቶስ ታምላለች። ተረዳኝ አይደል? እኛ ስል የኔን ሐሳብ ብቻ አይደለም። ከኔ ጋር ነክ እየሰማክ እኛ ስል እናንተም በክርስቶስ ስለምታምኑ እኛ በክርስቶስ የሚያምን ሰው ሁሉ ወንድም ነው። ስለዚህ ጌታ ኢየሱስ ክርስቶስም ያወራው ሐዋርያው ጳውሎስም ሮሜ 8:29 ላይ ያነሳው ሐሳብ በክርስቶስ የሚያምኑ እነሱ የልጁን መልክ እንዲመስሉ አስቀድመው ተወስነዋል። ምን ማለት ነው? ወንድሞች ተብለዋል። ይሄ በክርስቶስ በማመን የሚገኝ ወንድምነት ነው። ባዮሎጂካል ወንድምነት ግን ቁጥር 19 ላይ ሙሉ አፈታቱን ሄርሜኔቲክስ ስለምታቅ ስነ አፈታት ስለምታቅ ሙሉ አውዱን ስታነበው የኢየሱስ ክርስቶስን ሂደት ማየት ትችላለህ። 19 ላይ እናትና ወንድሞቹ የሚለው በኢየሱስ ክርስቶስ ያመኑት አይደለም፣ ወይም ደግሞ የእግዚአብሔርን ቃል የሚያደርጉት አይደለም። ባዮሎጂካሊ እሱን ለማየት የመጡ ናቸው። This is what the Bible says. ባዮሎጂካሊ ኢየሱስን ለማግኘት መጥተው ሊያዩት ይፈልጋሉ። ቆይ አንድ ጊዜ ያው ከዚህ አሁን እስካሁን የሰማኑት ያው እግዚአብሔር ባወቀ ሐሳቡ ትክክል ሆኖ አይደለም፣ ግን ይመስለኛል ከንግግር አንፃር ልክ እንደዚህ አይነት ንግግሮችን ስለለመዱ ጣልቃ ገብቶ እንዳናስቆም ነው። እሺ ከዚህ በኋላ ግን ምንድነው የምናደርገው? በቀጥታ የመጽሐፍ ቅዱስ ጥቅስን ብቻ አንስተን የምንናገረው። ምን አለ መሰሉት ፕሮፌት፣ አሁን እርሶ ለምሳሌ በሚያገለግሉበት ቸርች ላይ እንዲህ አይነቱን ነገር ቢናገሩ እርግጠኛ ነኝ አሜን የሚል አማኝ ይኖራል። አሁን ግን እያወሩ ያሉት በእምነት ከእርሶ ከሚለዩ ክርስቲያኖች ጋር እና ከኛ ከክርስቲያኖች ጋር ደግሞ ሲያወሩ ለእያንዳንዱ ነገር ማስረጃ ያስፈልጋል። ካልሆነ ግን ባጭሩ ለምሳሌ ለኔ ይቅርታ ለቃል አጠቃቀሚ ፕሮፌት ተረት ነው የሚሆነው ለኔ። ያለምንም ማስረጃ ላቋርጥ እኔ አምናቱ ኢሞሽናል ግን አንድ ላቋርጥ አይደለም። እንደዚህ ከሆነ አልሰማህማ ቢኮዝ እያከበርኩ ወርዳለሁ። ኖ ፕሮፌት አንድ ጊዜ አዳምጡ። እኔ ብቻ ልናገር አይባልም። ቆይ አንድ ጊዜ አይደለም መጽሐፍ ቅዱስ አውጣልኝ አልኩህ እኮ ፕሮፌት። እሺ እባክዎትን አንድ ጊዜ አዳምጡ። አሁን እኔ ብቻ ልናገርም አይባልም። ቅድም እኮ ረጅም ሰዓት ሲናገሩ እኛ ያደመጥነው ሐሳቡ ትክክል ሆኖ አይደለም። እሺ በጣም ብዙ ስህተቶችን ከመሃል እየሰማን ግን ቆይ ይጨርሱና በኋላ እናወራለን ብለን ነው ጸጥ ያልነው። ከዚህ በኋላ ባለው ግን ውይይት ለክፍሎ ስናደርግ አብረን ስንቀጥል ምንድነው የምናደርገው? ለአንድ ሐሳብ ለምናነሳው ሐሳብ ቀጥታ መጽሐፍ ቅዱስ ማስረጃ ነው የምናነሳው። አሁን መጽሐፍ ቅዱስ ይናገር። አሁን እኔ እሱን አስቀምጬ ገርሞታል እንዲህ ሆኖ በዚህ ወጥቶ በዚህ ገብቶ እያልኩኝ
የመጽሐፍ ቅዱስ ጥቅስን ለይምሰል ለምሳሌ ጠቅሼ ግን ማይነሰን ነገር ማውራ ከሆነ ባጭሩ ለእርሱም ተረት ነው የሚሆነው ምንም ነገሩን እሽሩሩ ማለት ስለማያስፈልግ ማለት ነው። ስለዚህ ምንድነው የምናደርገው? ቀጥታ ወደ መጽሐፍ ቅዱስ እንገባና የመጽሐፍ ቅዱስ ማስረጃዎችን እናወጣለን። ለምሳሌ እርሶ ባወጡት የመጽሐፍ ቅዱስ ሐሳብ ላይ ባዮሎጂካሊ የሆኑ ወንድሞች ናቸው የሚል ሐሳብ የለም። ወንድሞቹ ተብሎ እንደተጠሩ ግን ይናገራል መጽሐፍ ቅዱስ። ቀደም እንዳልነው በጣም ሐሳቡ ግልጽ ነው፣ ብዙ መልፋት የለብንም። የማቴዎስ ወንጌል ምዕራፍ 12 ከቁጥር 50 ላይ የእምነታችን ጀማሪና ፈጻሚ ሆነው ጌታችን ኢየሱስ የአባቴን ፈቃድ የሚፈጽም ሁሉ እርሱ ወንድሜ ነው ብሏል። በቃጭ ስለዚህ የጌታችን የኢየሱስ ክርስቶስ ወንድሞች ተብሎ የተጠሩ አሉ ወይስ የሉም? አሉ። አሁን እኛ የወራን ያለንበት ርዕስ የጌታ የኢየሱስ ክርስቶስ ወንድም ተብሎ የተጠሩ አሉ ወይስ የሉም ብለን አይደለም እያወራን ያለነው። ድንግል ማርያም ልጆች አሏት ወይስ የሏት ብለን ነው። ለምሳሌ ያክል አንድ አጭር ሲምፕል ነገር ላንሳሉት። ፕሮፌት ለምሳሌ ክርስቶስ የድንግል ማርያም ልጅ ተብሎ ተጠርቶ ያውቃል ወይስ አያውቅም? ተጠርቷል። በጣም ጥሩ። ድንግል ማርያምስ የክርስቶስ ኢየሱስ እናት ተብላ ተጠርታለች ወይስ አልተጠራችም? በትክክል ዴፊኒትሊ። በጣም ጥሩ። ልክ ክርስቶስ የእሷ ልጅ መሆኑን የምናረጋግጠው በመጽሐፍ ቅዱስ ላይ የድንግል ማርያም ልጅ መሆኑ ተረጋግጦ ስለተቀመጠ ነው። ከእንደገና ደግሞ ታሪካዊ ደግሞ ዳራም አለ መጽሐፍ ቅዱስ ክርስቶስ በቤተልሔም ግርግም እንደተወለደ እያለ ሌሎችን በጣም ብዙ ሐሳቦች ይናገራል መጽሐፍ ቅዱስ። ታሪክ ይዳራል ራሱን ይቻላል። ስለዚህ ምን እናደርጋለን? ከመጽሐፍ ቅዱስ ላይ የድንግል ማርያም ልጆች ተብለው የተጠቀሱ ካሉ በስም ደረጃ የማርያም ልጆች ተብለው የተጠቀሱ ካሉ የመጽሐፍ ቅዱስ ጥቅስ እናነሳና እናውጣለን። ከዛ በኋላ በዛ ማስረጃነት እንቀጥላለን። አሁንም ግን እድል ሲሰጡት ወንድሞቹ የሚሉኝ ከሆነ የልጅ ጨዋታ ነው የሚሆነው። ምክንያቱም ማቴዎስ ወንጌል ምዕራፍ 12 ቁጥር 50 ላይ ክርስቶስ የአባቴን ፈቃድ የሚፈጽም ሁሉ እርሱ ወንድሜ ነው ብሏል። ኦፍ ኮርስ ለኛ ለክርስቲያኖች ለጆሮአችንም አይቆረቁረንም፣ ወንድሞቹ እንባል ዘንድም አላፈረብንም። ስለዚህ አዎ በመጽሐፍ ቅዱስ ላይ ወንድሞቹ ተብለው የተጠሩ አሉ። ምንድነው የምናደርገው? አሁን የማርያም ልጅ ልክ እንደ ክርስቶስ የማርያም ልጆች ተብለው የተጠቀሱ ካሉ በመጽሐፍ ቅዱስ ላይ መጽሐፍ ቅዱስ እንገልጣለን፣ ያወጣሉ ማስረጃ። ከዛ በኋላ አብረን እናያለን። ማስረጃ ይስጡኝ። የማርያም ልጅ ተብለው የተጠቀሱ ጥያቄን በደንብ ያደምጡኝ ይመስለኛል። የማርያም ልጅ ተብለው የተጠቀሱ ማስረጃ ከመጽሐፍ ቅዱስ አወጣልሃለሁ። እያወጣሁልህ ግን ጥቅሱ ይቅደም። አሁን ፕሮፌት ያው ቀደም ተስማማናል። አሁን ሌላ ሐሳብ አንቀጥልም። ጥቅሱ ይሄማ ምን መሰለህ፣ አንተ ጋር ያለውን እውነት ህዝብ ላይ መጫን ነው የሚሆንብህ። ይሄ which is I don't know እኔ ጋር ያለው ችግር የለውም። እኔ ጋር ያለው እውነት ከሆነ እኮ ህዝብ ላይ ቢጫን ችግር የለውም። የራስን ሐሳብ ግን ሰው ላይ ልጭን ነው የሚል ሐሳብ ከሆነ ግን ፕሮፌት እኔ ዶሚኔት አላልኩኝም። የጠየቅኩት የመጽሐፍ ቅዱስ ማስረጃ ነው። ጥቅስ እያወጣው የራሴን ሐሳብ ልናገር የሚሉ ከሆነ አያስኬድም። አላረኩም አይደለም። ኢሞሽናል ልታደርገኝ ነው ማለት ነው። እሺ ሉቃስ ወንጌል እሺ ቆይ አንድ ጊዜ ስጠኝ። መጽሐፍ ቅዱስና ሉቃስ ወንጌል ምዕራፍ 8 19 እስከ 21 ምንድን ነው የሚለው? ይሄንን እንዴት ነው አንተ ኢንተርፕሬት የምታደርገው? እሺ ይሄንን ለህዝብህ ወይ አንተ ለምታስተምረው አንተ ለምታውቀው ቃል ኢንተርፕሬት እንዴት ነው የምታደርገው? ሄርሜኔቲክሱ እንዴት ነው የምትፈታው? ወይም ደግሞ የእናንተ የባይብል አፈታት እንዴት ነው? ከ19 እስከ 21 ያለውን ብቻ ፍታልኝ። እሺ በጣም ጥሩ። ባይዘው እኛ ክርስቲያኖች ነን ፕሮፌት። ለኛ ለእንደዚህ አይነት አማኞች በነገራችን ላይ ቤተክርስቲያን ጥርት ያለ ትምህርት አላት። ስለዚህ ከቤተክርስቲያን ውጪ ትምህርት ማንም ሰው በግሉ አይፈታም። እና የሉቃስ ወንጌል ምዕራፍ 8 ከቁጥር 19 ጀምሮ ያለው ሐሳብ ምንድነው የሚለው አነብሎታለሁ። ከዛ በኋላ ይሄን ሐሳብ ራሱ ደግሞ የመጽሐፍ ቅዱስ ማስረጃን አውጥቼ እነግሮታለሁ። በደንብ ያደምጡኝ እሺ። ከዛ በኋላ ክርስቲያኖች በደንብ አዳምጡ። ይሄንን ሐሳብ ካነበብኩላቸው ከገለጥኩላቸው በኋላ ፕሮፌት በቀጥታ አወጣልሃል ያሉትን ጥቅስ ነው የሚያወጡልን። የማርያም ልጆች ተብለው የተጠቀሱ ከመጽሐፍ ቅዱስ ላይ አወጣልሃለሁ ብለውኛል። ቀጥታ ወደ መጽሐፍ ቅዱስ ገብተው የማርያም ልጆች ተብለው የተጠቀሱትን ያወጡልኛል። ይሄ ክፍል ምንድነው የሚለው? የኔ ድርሻ ነው። ይሄ የቤት ስራ ሰጥቶኛል ልናገር። የማቴዎስ ወንጌል ምዕራፍ 19 ከቁጥር የሉቃስ ወንጌል ምዕራፍ 8 ከቁጥር 19 እስከ 20 ድረስ እንደዚህ ይላል። እናቱና ወንድሞቹም ወደ እርሱ መጡ፣ ከሕዝቡ ብዛት የተነሳ ሊያገኙት አልተቻላቸው። እናትና ወንድሞች ሊያዩ ወደው በውጭ ቆመዋል ብለው ነገሩት። እሺ አሁንም ወንድሞቹ የሚል ቃል አለ። እርሱ መልሶ እናቴና ወንድሞቼስ የእግዚአብሔርን ቃል ሰምተው የሚያደርጉት እነዚህ ናቸው አላቸው ይላል። ኦኬ በዚህ የመጽሐፍ ቅዱስ ክፍል ላይ እዚህ ጋር ያሉት እንግዳችን ፕሮፌት እና ሌሎች ፕሮቴስታንት የሆኑ እህት ወንድሞቻችንን የሚሉን ትልቁ ሐሳብ ምንድነው ጋይስ?
እዚህ ክፍል ላይ ወንድሞቹ የሚል ቃል አለ። ገጸ ንባቡ ላይ ከተመለከታችሁት ወንድሞቹ የሚል ሐሳብ አለ። ስለዚህ ወንድሞቹ የተባለው ልክ እንደ ክርስቶስ ከድንግል ማርያም የተወለዱ ልጆች ስለሆኑ ነው የሚል መላምት ነው። ባይዘው ይሄ መጽሐፍ ቅዱስ ትርጉም አይደለም። እሺ ፕሮቴስታንት የሆናችሁ ወንድሞች በዚህ እንዳትታለሉ። እንዲህ አይነት ሐሳብ መላምት ነው። ያው ገና ለገና ወንድሞቹ ስለተባለ በቃ ወንድሞቹ የተባሉትማ ያው በመላምት ያው ከማርያም በስጋ የተወለዱ ናቸው የሚል ነው። ለኛ ለክርስቲያኖች ግን እንዲህ አይነት ሐሳብ ግራ አይለንም። ለምን? ምክንያቱም የምናምነው በመጽሐፍ ቅዱስ ስለሆነ። ወንድሞቹ የሚለው ሐሳብ ለምንድን ነው ግር የማይለን? ኤርሚ ወደኛ ትምጣሽ አይደለም እየመጣህ አታውራ። ያንተም ብቻ ከመጣህ አስቆምሃለሁ። እኔ ስለምንድን ነው 1100 ሰው ያንተን ዕውቀት ያስገባል። ስለዚህ ምንት እኮ ነው የተናገርኩ ያለው ፕሮፌት። ለምን ጣልቀ ነው መጣህ ገብተህ ወጣ አባ ገብተህ ወጣ። ምን መሰለህ የእውነት ገብተህ ስለወጣ እኮ ነው። ጣልቃ ሳይገቡ ግን ያዳምጡ። እሺ በቃ ፕሊስ ሰባከውተ አንድ ጊዜ አሁን እርሶ ማስረጃዎችን ያዘጋጁ። ቀጥታ እንደጨረሰ ይሄኛውን ሐሳብ ማስረጃውን ስላዘጋጅ እንደውም ይሄ ይቅር ማስረጃውን ልስጥህ። ማስረጃ ብቻ ልስጥህ። ከዛ በኋላ አንተ ጨርስ። ፕሮፌት ምን ለምን አይረጋጉም? ፕሮፌትዬ ሁለት ነገር አለኝ ተብሎ እኮ ለዛፍ አይወጣም። አንዴ ይሄንን ሐሳብ አብራራልኝ፣ አንዴ ደግሞ ቆይ እሱን ተውና ቆይ እንደው ማስረጃ ልስጥ። እንደዛ አይሆንም። እድሉን ሰጥቾት ነበር ማስረጃውን መስጠት እየቻሉ ቆይ ሲያብራራልን አሉ። ለአብራራና ከዛ በኋላ እርሱ ደግሞ ማስረጃውን ይሰጡናል። ሁላችሁም አዳምጡ። የማቴዎስ ወንጌል ይሄንን ጥቅስ ሁላችሁም እዚህ ውስጥ ያላችሁ ፕሮቴስታንት የሆናችሁ ወንድሞች፣ ክርስቲያን የሆናችሁ ወንድሞች መጽሐፍ ቅዱሳችሁ የማቴዎስ ወንጌል ምዕራፍ 12ን ትገልጡና ቁጥር 50 ታነቡታላችሁ። ክርስቶስ እዚህ ክፍል ላይ ምንድነው የሚለው? ክርስቶስ እዚህ ክፍል ላይ የአባቴን ፈቃድ የሚፈጽም ሁሉ አስምሩበት። የማንን ፈቃድ? የአባቴን ፈቃድ የሚፈጽም ሁሉ እርሱ ወንድሜ ነው አለ። የአባቱን ፈቃድ የሚፈጽሙት እነማን ናቸው ስንል ለምሳሌ ያክል የዮሐንስ ወንጌል ምዕራፍ 15 ትገልጣላችሁ። ዮሐንስ ወንጌል ምዕራፍ 15 ላይ ጌታችን ኢየሱስ እኔ እውነተኛ የወይን ግንድ ነኝ ይላል፣ ገበሬውም ደግሞ አባቴ ነው። ከዛስ ፍሬ የሚያፈራው ፍሬ የሚያፈራው በእኔ ያለውን ቅርንጫፍ ሁሉ አብሶ እንዲያፈራ ያጠራዋል አለ። በክርስቶስ አምኖ መልካም ፍሬ የሚያፈራው ሁሉ እርሱ መልካም የሆነ ፍሬ ነው። የክርስቶስ ኢየሱስ አባትም ደግሞ አብዝቶ እንዲያፈራ የሚያጠራው ፍሬ ነው። እናም ክርስቶስ ልክ እንዲህ አይነቱን ፍሬ በአጠቃላይ የአባቱን ፈቃድ የሚፈጽም ሁሉ እርሱ ወንድሜ ነው ብሎ ተናገረ። ስለዚህ በመጽሐፍ ቅዱስ ላይ ወንድሞቹ ተብሎ የተቀመጠው ሐሳብ ለእኛ ለክርስቲያኖች ግር የሚለን አይደለም። ለምን? ምክንያቱም ክርስቶስ ኢየሱስ የአባቴን ፈቃድ የሚፈጽም ሁሉ እርሱ ምን ነው ብሏል? ወንድሜ ነው ብሏል። አሁን ትልቁ ኮንሰፕት ወንድሞቹ የሚል አይደለም። የማርያም ልጅ ተብሎ የተጠቀሰው እኛ ብለን የምናምነው ክርስቶስ ኢየሱስ ነው። ፕሮፌት ደግሞ አዲስ ሐሳብ አምጥተውልናል። የማርያም ልጆች ተብሎ የተጠቀሱ አሉ፣ ማስረጃ ይሰጣሉ ብለውናል። ማስረጃዎትን ይስጡን። ምን ላይ እናውጣ ፕሮፌት? እሺ ይሄንን እንደውም አሁን ያነሳነውን ሐሳብ የሚጠቀልልንን የሚዘጋልን ሐሳብ ማቴዎስ 13 ማቴዎስ ወንጌል ምዕራፍ 13 ኤርሚ ነው አይደል ስምህ? አዎ ኤርሚ ነው ስምህ። ኤርሚዬ እኔ ወደ አንተ ሳልደርስ አንተ ወደ እኔ ሳትደርስ እናውራና ከዛ እንጠጋጋለን። በዛ መንፈስ እናውራ። God bless you። ማቴዎስ ወንጌል ምዕራፍ 13 ቁጥር ስንትን እናንብብ? ቁጥር 15 ቁጥር 55 ሶሪ ፔስት ላድርግላችሁ። 55 እሺ ቁጥር 55 ላንብብ ነው ወይስ እስከታች ላንብብ? ቁጥር 55 ሙሉ ቁጥር 55 ጀምሮ ሁላችሁም ላይቭ ላይ ያላችሁ ሰዎች ኮንሺየስ ሁኑና የእግዚአብሔር ሰው የሚያነበውን እናያለን። ኤርሚ የሚያነበውን እናያለን። ማቴዎስ ወንጌል ምዕራፍ 13 ቁጥር 53 ጀምሮ ላንብበው ፕሮፌት። በጣም በደስታ እሺ። እንደዚህ ይላል። ኢየሱስም እነዚህን ምሳሌዎች ከጨረሰ በኋላ ከዚያ ሄደ። ወደ ገዛ ሀገሩም መጥቶ እስኪገረሙ ድረስ በምኩራባቸው ያስተምራቸው ነበር። እንዲህም አሉ፣ ይህንን ጥበብና ታምራት ይህ ከወዴት አገኘው? ይህ የጸራቢ ልጅ አይደለምን? እናቱስ ማርያም ትባል የለምን? ወንድሞቹስ ያዕቆብና ዮሳ ስምዖን ይሁዳ አይደሉምን? እህቶቹስ ሁሉ በእኛ ዘንድ ያሉ አይደሉምን? እንኪያስ ጥበብና ታምራት ይህ ከወዴት አገኘው ብለው እንደተናገሩ ክፍሉ ይናገራል ፕሮፌት። በጣም ፐርፌክት። ከ53 ጀምሮ ስታይ
ሊትራሊ ኢየሱስ ክርስቶስ ወደ ተወለደበት ሀገር መጣ፣ ወደ ገዛ ሀገሩ መጣ። ወደ ገዛ ሀገሩ መጥቶ እስከሚደነቁና እስከሚገረሙ ምን ማለት ነው? በተወለደበት ሀገር ተአምራት ማድረግ ጀመረ። ያንን ተአምራት ሲያደርግ የጥበቡን ቃልና የሚያደርገውን ተአምራት መቋቋም ስላልቻሉ ይሄ ሰው አንድ ሰው አልነበረም ወይ? በእኛ መንደር የሚኖር ሰው አይደለም ወይ? የጸራቢው የዮሴፍ ልጅ አይደለም ወይ? እናቱስ ማርያም ትባል አይደለም ወይ? ወንድሞቹስ ሊትራሊ ስለ ባዮሎጂካል ያዕቆብ፣ ዮናስ፣ ስምዖን፣ ይሁዳ የሚባሉ ወንድሞች አሉ። ኢቭን ይሉና 56 ላይ እህቶቹስ ሁሉ በእኛ ዘንድ አይደሉም ወይ? ይሄን ማነብላችሁ ከኦርቶዶክስ ከጴንጤ መጽሐፍ ቅዱስ ላይ ቢሆን ኦርቶዶክስ ቤተክርስቲያን ላይ ወንጌል ስለምታምን ከእናንተው ከወንጌል ላይ ነው ማምነ። ይሄን ማነበው እህቶቹስ በእኛ ዘንድ አይደሉም ወይ? እንኪያስ ይህንን ከወዴት አገኘው? ተሰናከሉበት ይላል። ምን ማለት ነው? የተወለደበት ሀገር ነው የመጣው። እዛ ሀገር ላይ ወንድሞቹ አሉ። ስማቸውም ያዕቆብ፣ ዮናስ፣ ስምዖን፣ ይሁዳ ይባላል። ኢቭን እህቶቹስ ምክንያቱም አፍተር ክራይስት ጂሰስ ከተወለደ በኋላ እመቤታችን ቅድስት ማርያም የግድ ባል እኮ አላት፣ ሜሬጅ እኮ አላት። መጽሐፍ ቅዱስ ሲናገር በስውር ሊተዋት ወሰነ፣ ግን እንዳትተዋት ቀጥል። ምክንያቱም ከእሷ የሚወለደው የዓለም አዳኝ ነው። ሶ አፍተር ኦል ጃንደረባ ሆኖ አይደለም የኖረው። ዲስ ኢዝ ዋት ዘ ባይብል ሴይስ። መጽሐፍ ቅዱስ የሚናገረው ይሄ ነው። ይሁዳ ይባላል፣ ያዕቆብ ይባላል፣ ዮናስ ይባላል፣ ስምዖን ይባላል። 3 ወንድሞች አሉት። ኢቭን እህቶች ውስጥ በእኛ ዘንድ አይደሉም ሆነ which is ይሄ የሚያወራው ስለ ባዮሎጂካል ወንድምና እህት ነው። ሶ ዴፊኒትሊ ልጆች አሏት፣ ባዮሎጂካሊ ልጆች ወልዳለች። ይሄን ነው መጽሐፍ ቅዱስ የሚያስተምረው። እሺ፣ በጣም የተሳሳተ ሐሳብ ነው የተናገሩት ፕሮፌት። ማርያም አግብታለች የሚል ሐሳብ ሲናገሩ ይሰሙ ይመስለኛል። ግን ይሄንን ሐሳብ እንጨርስና ማስረጃ ይሰጡናል። ያው መጽሐፍ ቅዱስ ስለሆነ የምናወራው ማስረጃ ይሰጡናል። ማስረጃ ነው። አንተ አልወለደችም ለምትለው ማስረጃ ነው የምትሰጠኝ። ቆይ አሁን ያነሱት ጥቅስ ነው የምትሰጠኝ። ለምን እንደተሳሳቱ ፕሮፌት ኖ እኔ ጥቅስ ላይ ሰጠው ኖ እዚህ ጋር 100 ጥቅስ ሰጥቻለሁ። 1200 ሰው አለ። አረ ቆይ አዳም ጥቅስ ሰጠኝ። እሰጥቻለሁ። እኔ እኮ አለው የት ሄዳለሁ? እኔ ያስገባሁት እኔ እኮ አለው የት ሄዳለሁ? አንዳንድ ጊዜ ነፃነትም ሲሰጥ እኮ በአግባቡ ተጠቀሙትን። ልክ እኛ በዚህ ልክ አሁን በነገራችን ላይ በጣም የሚገርሙት ሌሎች ፕሮቴስታንት የሆኑ ሰዎች ላይቭ ከፍተው በዚህ ልክ እኔ እንድናገር አይፈቅዱልኝም። እኛ ግን ይሄንን መብት ሰጥተናል። ፕሮፌት የሌላ ቤተ እምነት አማኝኖት ግን እኛ ጋር መጥተው ከኛ ሐሳብ የሚቃረን ነገር እንኳን እየተናገሩ መብቱን እየሰጠኑት ነው። እና አንዳንድ ጊዜ እንቻለበት መብቱንም ደግሞ መጠቀም እንቻለበት። ኖ በዚህ አስፈላጊ አይደለም። እኔ ጸጥ ብዬ እንደማደምጡ እርሶም የተወሰነ ደቂቃ ወይ በዛ ማስታወቂያውን እንትን ይበራት አንድ አፍታ ንገራቸውና ቶሎ ከፕሮፌት ጋር እንቀጥል። እኔ ልታስተሳይ ናችሁ ብዙ ደቂቃ አልወስድም። በዚህ በእኔ አካውንት ላይ በጉባኤ ኦርቶዶክሳዊ ወጣትን በተመለከተ የተዘጋጀ ጉባኤ አለ። በፈለገ አትናቴዎስ መንፈሳዊ ማህበር ጥቅምት 6 በገርጂ ሆተ ብርሃን። እዚህ አካውንት ላይ የገባችሁ ቪዲዮውን ኮፒ ሊንክ አድርጉት፣ ሼር አድርጉት፣ ለሌሎች እንዲዳረስ አድርጉት። ቪዲዮም እየሰራችሁ ጥሩ ቫይራል ካገኛችሁ ሽልማት አለን። ቴንኪው፣ አመሰግናለሁ። እሺ አቢላኪ ቴንኪው በጣም። እዚህ ውስጥ ያላችሁ ክርስቲያኖች ወንድሞች ወንድማችን አቢላክ የፖስቱ አዲስ ቪዲዮ አለ እና ሁላችሁም የገባችሁ ቪዲዮውን ሪፖስት እና ሼር አድርጉለት። እሺ ሁላችሁም ተባበሩት። እሺ እንመለስ። እንግዲህ ፕሮፌት ቅድም የሰጡን የመጽሐፍ ቅዱስ ማስረጃ ሐሳቡ ትክክል ነው። እርስዎ ግን ሐሳቡን ያብራሩበት መንገድ ደግሞ ስህተት ነው ብለውታል። እኛ የጠየቅነው ጥያቄ ምንድን ነበር? የማርያም ልጆች ተብሎ የተጠቀሱ ካለ አምጥተው ይስጡን ነው። እሺ አሁን እኔ 2 ማስረጃዎችን እሰጥዎታለሁ። አንደኛ መጽሐፍ ቅዱስ የማስረጃ፣ ሁለተኛ ደግሞ ይሄ በእጄ ያስኩት ያው ፕሮፌት ቅድም የኦርቶዶክስም የፕሮቴስታንቱ ምናምን ሲሉ ስለነበር ይሄ መጽሐፍ ቅዱስ መዝገበ ቃላት ነው። ኦርቶዶክስ የሆነም ካቶሊክ የሆነም ፕሮቴስታንት የሆነም ሁሉ የሚጠቀመው የመጽሐፍ ቅዱስ መዝገበ ቃላት በመጽሐፍ ቅዱስ ማህበር የታተመ ነው። ይሄንንም ጭምር አንስተን በደንብ አድርጌ አሳይዎታለሁ። እርሶ የሳቱት ትልቁ ሐሳብ ምኑ ጋር እንደሆነ ላሳይዎት ፕሮፌት። እሺ ጥቅሱ በጥቅስ ደረጃ ትክክል ነው። ከቁጥር 54 ጀምሮ እንደዚህ ይላል። ሁላችሁም አዳምጡ። ወደ ገዛ ሀገሩ መጥቶ እስኪገረሙ ድረስ በምኩራባቸው ያስተምራቸው ነበር። እንዲህም አሉ፣ ይህንን ጥበብና ታምራት ይህ
ከወዴት አገኘው አሉ። ከዛስ ይህ የጸራቢ ልጅ የዮሴፍ ልጅ አይደለምን? እናቱስ ማርያም ትባል የለምን? እህቶቹስ ሁሉ በእኛ ዘንድ ያሉ አይደሉምን? ወንድሞቹስ ያዕቆብ፣ ይሁዳ፣ ስምዖን፣ ይሁዳ አይደሉምን? እንኪያስ ይህን ሁሉ ጥበብና ታምራት ይህ ከወዴት አገኘው ብለው ምን አሉበት ይላል ሐዋርያው ማቴዎስ እዚህ ክፍል ላይ ፕሮፌት። እስቲ ምን ይላል? ቁጥር 56 ቁጥር 56 ተሰናከሉበት ይላል። በጣም ይደንቃል። እሺ ሁለት ሐሳቦችን ላንሳሎት እዚህ ላይ። በመጀመሪያ ይህንን ንግግር የተናገሩት ሰዎች በክርስቶስ ኢየሱስ የሚያምኑ ናቸው ወይንስ የማያምኑ ናቸው? ፕሮፌት የማያምኑ ናቸው እንጂ። በጣም ይገርማል። እሺ የማያምኑ ናቸው። እሺ ተሰናከሉበት ይላል ቅዱስ ማቴዎስ። ምን ብለው ነው የተሰናከሉበት? በክርስቶስ ላይ የሚያደርገውን አለመቀበል ነው መሰና። አሁን በዚህ ጋር ተሰናከሉበት የሚለው ወርድ አንድ በእኛ እጅ ያደገ መሰናከል ምን ማለት ነው? ፕሮፌት ምንም የሚከብድ ነገር ስላልሆነ መሰናከል ምን ማለት ነው? እንቅፋት ከበዳቸው፣ መቀበል ከበዳቸው ሰው ነው ብለው ተሰናከሉበት የሚለው ቃል ባይዘው እንዴት አገኛት ነው ፓፓ ምን መሰለ አባ እንዴት ይህንን ጥበብና ታምራት አገኘው አላለም? ጥያቄ ምልክት አለው ወይስ አለው? ስለዚህ ያ ጥያቄ ነው። አሁን እኔ ጠየቅኩት ሐዋርያው ቅዱስ ማቴዎስ ተሰናከሉበት አለ። መሰናከል ምን ማለት ነው? መሳሳት ማለት ነው። ተሳስቻለሁ ፕሮፌት? ወይ ተሳስቻለሁ። ተሰናከሉበት ማለት መቀበል አቃታቸው። እሱም መቀበል አቃታቸው ማለት ነው። መቀበል ማቃት ማለት ለምሳሌ ተአምር አድርጉ እሱ ይሄን ማድረግ አይችልም ብሎ መቀበል አቃታቸው ማለት አላመኑበትም ማለት ነው። መሰናከል ማለት ደግሞ መሳሳት ማለት ነው አይደል እንዴ? ፍጹም መዝገበ ቃላቱን አውጣልኝና ትፍታልኝ። ለምን እፈታለሁታል? ምንም መዝገበ ቃላት መውጣት አይጠበቅብኝም። መሰናከል ምን ማለት ነው? እግዚአብሔር ቃል ነው። እኔ እናንተ እንደፈለግነው አንፈታውማ አባ። ቆይ አዳምጡኝ። መሰናከል ምን ማለት ነው? እርሶ ይንገሩኝ፣ ችግር የለውም። በእርሱ ሀሳብ እንሄዳለን። ምን ማለት ነው መሰናከል? መሰናከል ማለት እሱ የሚያደርገውን ነገር እሱን መቀበል አቃታቸው ነው ፖይንት። ተሰናከሉበት ማለት የሚያደርገውን ተአምራትን አለማመን ነው። እኔ ጠየቁት መሰናከልን ነው። አለማመን ማለት ያን ነገር መቀበል ማቃት፣ ያንን ነገር እንዴት ይሆናል ብሎ በልብ ላይ ማመላለስ፣ እሱ አለማመን ይባላል። መሰናከል ምን ማለት ነው? ተሰናከሉበት የሚለው ራሱ የሚያወራው መዝገበ ቃላቱን አውጣልኝ እንዳስቀጥለ ከፈለግ እርሶ ከአማርኛ አልፈው እኮ ቆይ አንድ ጊዜ አዳምጡኝ። ከአማርኛ አልፈው እኮ እንግሊዘኛውንም ተረድተውት ይኸው ለምሳሌ ስሞትን ሲጽፉ በእንግሊዝኛ አስቀምጦታል። ይሄ በእንግሊዝኛ ላውጣልህ ነው። ቴንክ ዩ። ምን አሉኝ? እኔ በእንግሊዝኛው ላውጣልህ ነው መሰናክል የሚለውን ወርድ። እስኪ ያውጡልኝ። እንደው በጣም ይደንቃል። እስኪ ያውጡልኝ መሰናክል የሚለው ቃል አንተ እንዴት እንደፈታው አላውቅም። መዝገበ ቃላት ይዣለሁ ብለህ እኮ እኔ ልትሰጠኝ ነው የመሰለኝ። አሁን እንዳስቀጥል አንተ መዝገበ ቃላት የአማርኛ ፍቺ ለመስጠት አይደለም። የመጽሐፍ ቅዱስ ሐሳብ በደንብ አጠንክሬ ላሳዩት የፈለግኩት ሐሳብ ስላለ ነው። እሱ ሌላ ጉዳይ ነው። መሰናከል ወይም ደግሞ መሰናከል ለምሳሌ አንድ ወጣት በአንዲት ሴት ላይ ተሰናከለ ከተባለ ምን አለ ማለት ነው? አላመነባትም ነው? ኖ በሰውነቷ ተሰናከለ ሲባል ምን ለማለት ተፈልጎ ነው? ለምሳሌ ፕሮፌት ተሰናከለበት ማለት መቀበል እንዴ? ተሰናከለበት ኢንተርፕሪቴሽኑ ሁለት አይነት ሶስት አይነት ትርጉም ይኖራል። አንድ ወጣት በአንዲት ሴት ገላ ተሰናከለ ሲባል ምን እየተባለ ነው? አይደለም አንተ ምን እየተባለ ነው? አይደለም ምን ማለት ነው? ፕሮፌት አይደለም በዚህ መንገድ ኢንተርፕሬት እያደረገ ከሆነ ቆይ መሰናከል ምን ማለት ነው? አንድ ወንድ በአንዲት ሴት ገላ ተሰናከለ ከተባለ በገላዋ ምን አለ ማለት ነው? ቀላል ምሳሌ ሊሰጡት ፕሮፌት ያው እንዲያስታውሱ እርሶ በጣም የሥራ ጫና ሊኖርበት ስለሚችል ያው እንዲያስታውሱ እያደረግኩት ነው። ምን አለባት ማለት ነው? ተሰናከለበት ማለት እንቅፋት ሆነበት ነው አይደል? አንተ ኢንተርፕሪቴሽን በሰጡት በቃ እንቅፋት ሆነ ማለት ነው። ይሄን መልሶ ተሳሰቱ ማለት ነው የፈለከው። እሺ ማራናታ እናመሰግናለን። ቆይ ፕሮፌት ይመልሱ። ኦኬ ማራናታ ችግር የለውም። ፕሮቴስታንት ወንድማችን ስላሉ እዚህ ጋር ያው እርሶም በእርግጥ ያው ኦርቶዶክስ አይደሉም፣ ግን ችግር የለም። ቆይ ፕሮፌት ይመልሱ።
ፕሮፌት መመለስ አይከብዳቸውም። አይ ቲንክ መሳሳት የሚለው ይገዛዋል ወይስ አይገዛውም? ፕሮፌት መሳሳት የሚለው አሁን ተሳሳተባቸው የሚለው ኢንተርፕሬቴሽን አይኖርማ። የጠየቁት ጥያቄ እንደዚህ አይነት ጉዳይ ይኖራል ወይስ አይኖርም አይደለም። ቃሉ መሰናከል አንድ ወጣት በአንዲት ሴት ገላ ተሰናከለ ከተባለ ምን አለ እያለን ነው? በዛ ሴት ኖ አሁን አረፍተ ነገር ወርድ የሚገባው ይገሩን ኮንቴክስቱ ፕሮፌት ምን የሚል ቃል እንክተትበት? መሰናከል የሚለው ውስጥ አላመነም አይሆንም። ምክንያቱም አለመመናቸው ለብቻ ጥያቄ ነው። ባይዘዌ አማርኛው ዊክ ስለሆነ እንደዛ ያወራ ካለ እንጂ ተሰናከለ ማለት እሺ ተሰናከለ ብለህ ብታነበው እኮ ሊቀበሉት አልቻለም ነው የሚለው። የጠየቁት ጥያቄ ብቻ መልሱልኝ አንድ ጊዜ። ተሰናከለ የሚለው መሳሳት ነው ወይንስ አይደለም? መዝገበ ቃላቱን አሁን ነው ካልከኝ በዚህ ቃል መሰረት ልንፈታው ነው። የእግዚአብሔርን ቃል ደግሞ እኔ እናንተ በመንፈልገው ከፈታ ነው ችግር አለው። እሺ መሰናከል ምን ማለት ነው ፕሮፌት? ለርሶ ችግር የለው ምን ብለን እናስገባው? አላመኑበትም እና ጥያቄ ነው እንዳይሉ። ለምንድን ቁጥር 57 ላይ በቀላል አማርኛ አላመኑበትም ብሎ ያስቀምጣል። ከላይ ደግሞ ከፍ ብሎ ደግሞ ጥያቄ የሆነውን ክፍል ደግሞ ጥያቄ ምልክት አድርጎ ያስቀምጣል። መሰናከል የሚለውን ቃል ምን ብለን እንፍታው ፕሮፌት? ችግር የለው ተሰናከሉበት የሚለው ቃል ሊቀበሉት አልቻሉም ነው። መቀበል አቃታቸው። እንግሊዘኛ አድርገን እናንብበው። እርሶ እንግሊዘኛ ላይ ጎበዝ ስለሆኑ እሺ ኢንሃንስ እሺ ኦፈንደድ ይላል እንግሊዘኛ። ኦፈንደድ ማለት ነው ሰማሃለሁ እኔ። እሺ ፕሮፌት ኦፈንደድ ምን ማለት ነው? ኦፌንድ አደረጉ ይላል። ኦፌንድ ማለት ኦፌንድ ሆኑ ተናደዱበት ነው። ኦፌንድ አይደለም ግን እንግሊዘኛው የሚለው እሺ ኪንግ ጄምስ ኦፌንድ ነው የሚለው። ካልሆነ ይቅርታ። ኦፌንድ ምን ማለት ነው አሉ? ተበሳጩ ማለት ነው። ይገርማል። ወደ ላይቭ ይመለሱ ፕሮፌት። ምናልባት እስቲ እኛን መጣልቃ አስገባን። እስቲ ምን መሰለህ ኢቭን እንግሊዘኛ 56ን and his sisters are they not all with us when Hans ነው የሚለው when Hans then those the man all those things እዚህ አይደሉም ወይ? ይህንን ጥበብ እስኬት አገኙ? ተሰናከሉበት የሚለው ቃል ራሱ እንግሊዘኛ ወርድ ላይ ምንም ነገር የለም። ኢቭን ከፈለክ 57 ላይ ምን ይላል? ቁጥር 57 እንግሊዘኛውን ያንብቡት። ከዛ ምን ይላል? and they were offended in him but Jesus said unto them ኦፌንድድ ምን ማለት ነው? በቃ አሁን መቼም እንግሊዘኛ ላይ ጎበዝ ነኝ ብለውኛል። መቼም እኛም ትንሽ እንሞክራለን። እዚህ ላይ መሳሳት የለም። በቃ እንግሊዘኛ ይገዛናል። ኦኬ ኦፌንድድ ምን ማለት ነው? ስንተረጉመው ኦፌንድድ መበሳጨት፣ መናደድ፣ ዓለም አክሴፕት አለማድረግ ብዙ አይነት እንደ ሴንቴንሱ ናውን ሲሆን ቨርብ ሲሆን ብዙ ነገር ይሄ ሲምፕል እንግሊዝ ችግር የለውም። ፕሮፌት ምን ላደርግ መሰሉት? አውቆ የተኛ ሆነና ነገሩ በየትኛው ሐሳብ ላይ ያው ሐሳቡን እየሸሹት ስለሆነ ተሰናከሉበት የሚለውን ይተውት። እሺ ኤርሚ ላግዝ። አንተ ተሰናከሉበት የሚለው ይሰደው። እሺ ቆይ አንድ ጊዜ ተሰናከሉበት የሚለውን ተሳሳቱበት በሚለው ይስማማሉ ፕሮፌት? በዛ እንቀጥል። ቶሎ በሉ ሰዓት አይፍጁ ባኮ ፕሮፌት። ወይ አንተ ልትፈታው በምትችለው መንገድ ፈታው። አሁን ተሳሳተ ካልኩ እንቀበላሉ ይበሉኝና እኔ ቀጥያ አሳዩታለሁ። እቀበላለሁ ይመለከበለም ይላሉ። ይቀበሉታል። ሐሳቡ ልቀጥል በቀበለው እግዚአብሔርን ቃል እንደፈለኩ ላጣጣም ስላሉ ይልቀጥልሉት። እሺ ተሰናከሉበት የሚለው ተሳሳቱ በሚለው እንቀጥል ብለውኛል። ኦኬ እንቀጥል። ተሰናከሉበት ይላል ቅዱስ ማቴዎስ። ምን ብለው ነው በክርስቶስ ላይ ተሳሳቱት? ምን ብለው እንደተሳሳቱ ንገሩኝ እስቲ። ተሰናከሉበት ሲል ሊቀበሉት አልቻሉም። መሰናክል ሆነባቸው። ምኑ ነው መሰናክል ሆነባቸው? አልቻሉ ማለት አለማመን ነው ፕሮፌት። ሊቀበሉት አልቻሉ ማለት አለማመን ነው። ኦኬ እንዳላመኑ ደግሞ ቁጥር 58 ላይ አስቀምጧል። ቁጥር 57 ቁጥር 58 ላይ አሁን የኔ ጥያቄ ምን ብለው ነው የተሳሳቱበት ነው። በቃ አሁን ይሄንን ሐሳብ ለጊዜው ካልተቀበሉት ምን እናድርግ መሰሉት ፕሮፌት? ለጊዜው በጣም ማለት ግልጽ ነው ሐሳቡ። እዚህ ውስጥ ያሉ ሰዎች በአጠቃላይ
እርሱ እየሸሹት ያለውን ጉዳይ ስለተረዳ እኔ ምን ላድርግ መሰለህ ሐሳቡን ልቶ ፕሮፌት ነው መሰናከል ልቶ ቆይ አንድ ጊዜ አዳምጡኝ ፕሮፌት ኖ ልሰማ አልችልም ኢትስ ኦኬ አንተ መቀጠል ትችላለህ ምን መሰለህ እኔ አባት አይ ሪስፔክት ዩ ጋድ ብሌስ ዩ አመሰግናለሁ የጀመርነውን አልጨረስንም እኮ ፕሮፌት ጣልቃ የሚገቡ ከሆነ አልጎሪዝሙ በጣም ያመቻል አሁን እኛ እርሶን ስናስገባ ራሶትን ተቆጣጥረው ነው እንዲገቡ የምንፈልገው እባክዎ አንድ ጊዜ አዳምጡ ስንል እያዳመጡን ሲያሳብ ይስጡበት ስንል ሐሳብ እየሰጡ ካልሆነ ግን ለምሳሌ እዚህ ሶሻል ሚዲያ ላይ በጣም የሚያስቸግሩ አንዳንድ አስቸጋሪ ሰዎች አሉ ልክ እንደዛ የሚያስቸግሩ ከሆነ ግን በቻልነው አቅም አይኮተን ሚት እያደረግን እናወራለን ግን እኛ እንደዛ ማድረግ አንፈልግም አንድ ጊዜ እኔ ምን አልኩኝ ቆይ ወደ እኔ አትምጣ ኖ አይደለም ቆይ እሺ በቃ አላስጨርሰህ ቴንክ ዩ እኔ ራሴ ልወርድልህ እችላለሁ ኖ ካልሰማኝ እኔ ራሴ አልኩኝ ቆይ እባክዎትን ስሜቶትን ይቆጣጠሩ እሺ የማቴዎስ ወንጌል ምዕራፍ 13 ከቁጥር 54 ጀምሮ ያለው ክፍል ላይ ቅዱስ ማቴዎስ ተሰናከሉበት የሚለውን ሐሳብ አይ ፕሮፌት እባክዎት ወደ ላይቭ ይመለሱ እሺ እያዳመጡ ነው እኛን ቀጥል ተሰናከሉበት የሚለውን ሐሳብ አይ እኔ ተሳሳቱ ብዬ አልቀበለውም አማርኛ ትርጉሙ እንደዚህ አይደለም ብለውናል እሺ አማርኛው ለጊዜው ለአማርኛ ቋንቋ ሊቃኑን ተወውና ይሄንን ቃል የተናገሩት ሰዎች በክርስቶስ የሚያምኑ ናቸው ወይንስ የማያምኑ ናቸው በቀጥታ መፍታት በምንችለው መልኩ ፈትቼ ላሳዩት ፕሮፌት ቶሎ ይበሉ ባኮት ይሄንን ቃል የተናገሩት ሰዎች በክርስቶስ የሚያምኑ ሰዎች ናቸው ወይስ የማያምኑ ሰዎች ናቸው ፕሮፌት የማያምኑ ሰዎች ናቸው በጣም ጥሩ ትልቁ ችግር የሚፈጠረው እዚህ ጋር ነው በክርስቶስ የማያምኑ ሰዎች ኢየሱስ ክርስቶስን የማርያም ልጅ ሲሉትና እኛ በክርስቶስ የምናምን ሰዎች ኢየሱስ ክርስቶስን የማርያም ልጅ ስንለው እንለያያለን ፕሮፌት እዚህ ክፍል ላይ ይሄንን ቃል የተናገሩ ሰዎች በአጠቃላይ በክርስቶስ የማያምኑ ሰዎች ናቸው እነዚህ በክርስቶስ የማያምኑ ሰዎች ሌላ ምን ብለው ስለ ክርስቶስ እንደተናገሩ ማስረጃ ለስጡት ሲጀመር ፕሮቴስታንቶች ወንድሞች ኦርቶዶክስ ከሆኑ እህት ወንድሞቻችሁ ጋር በመጽሐፍ ቅዱስ የማስረጃ ለማውራት ብላችሁ የሃይማኖት መመስረቻ ያልሆነን ሐሳብ ከመጽሐፍ ቅዱስ አውጥታችሁ እንዳትናገሩ እሺ ምሳሌ ላስጣችሁ ለምሳሌ የማርቆስ ወንጌል ምዕራፍ 3 አንድ ጊዜ አንብቡ በእጆት ከያዙ መጽሐፍ ቅዱስ ካልያዙን ያነብሉታል የማርቆስ ወንጌል ምዕራፍ 3 ቁጥር 22 ምን ይላል ፕሮፌት ማርቆስ ወንጌል ምዕራፍ 3 ቁጥር 22 ምን ይላል በክርስቶስ ያላመኑ ሰዎች ምን እንዳሉ ስሙ ከኢየሩሳሌም የወረዱ ጻፎች ቦኤልዜቡል አለበት ደግሞ በአጋንንት አለቃ አጋንንትን ያወጣል ብለው ተናገሩ በጣም ጥሩ እሺ ከዛ ጌታችን ኢየሱስ አለ እነርሱንም ወደ እርሱ ጠርቶ በምሳሌ አላቸው ሰይጣንን ሊያወጣው እንዴት ይችላል መንግስትም እርሱም በእርሱ ከተለያየች መንግስት ልትቆም አትችልም በጣም ጥሩ እናመሰግናለን ፕሮፌት ኦኬ እዚህ መጽሐፍ ቅዱስ ክፍል ላይ እነዚህ ሰዎች በክርስቶስ የማያምኑ ሰዎች ናቸው በክርስቶስ የማያምኑ ሰዎች ጌታችን ኢየሱስን ምን አሉት ቤልዙቤል አለበት አሉ በአጋንንት አለቃ ደግሞ አጋንንትን ያወጣል ብለው ተናገሩ በክርስቶስ ያላመኑት እነዚህ ሰዎች የተናገሩት ንግግር የመጽሐፍ ቅዱስ ትምህርት መሆን ይችላል ፕሮፌት ያሉትን ነው የጻፈው እንጂ ትምህርት መሆን አይችልም ግን ያሉትን ነው የጻፈው እኔ ያላሉትን ጽፏል አላልኩም መቼም እንግዲህ የክርስቶስ ኢየሱስ ደቀ መዝሙር የሆነው ማርቆስ ሰዎች ያላሉትን በክርስቶስ ላይ አይናገርም አሁን በደንብ አድርገው ያዳምጡ ይሄ ተሰናከሉበት ምናምን የሚለውን ሐሳብ አንድ ጊዜ ተውት እሺ እዚህ ላይ በደንብ ፎከስ ያደርጉ በክርስቶስ ያላመኑ ሰዎች የተናገሩትን ንግግር ጽፏል በቃ መጽሐፍ ቅዱስ የታሪክ ራሱን ይቻለ ዳራ ስላለው ማለት ነው የታሪክ ክፍል አለው በዚህ መጽሐፍ ቅዱስ ክፍል ላይ በክርስቶስ ያላመኑ ሰዎች በክርስቶስ ላይ ምን እንዳሉ ተናገረ ቤልዙቤል አለበት በአጋንንት አለቃ አጋንንትን ያወጣል ብለው ተናገሩ እነዚህ በክርስቶስ ያላመኑ ሰዎች የተናገሩ ለትምህርት እንመለስ ማቴዎስ ወንጌል ምዕራፍ 13 ላይ እነዚህ በክርስቶስ ያላመኑ ሰዎች ናቸው ወይንስ አይደሉም ኦፍ ኮርስ በክርስቶስ ያላመኑ ሰዎች ናቸው እንዴት አወቅን ሁላችሁ በደንብ አዳምጡ እሺ ቁጥር 58 ላይ ባለማመናቸው ምክንያት ይላል ምን ባለማመናቸው ምክንያት በዚያ ብዙ ታምራትን አላደረገም ይላል ጌታችን ኢየሱስ ስለዚህ እነዚህ የተናገሩ ሰዎች በክርስቶስ ያመኑ ናቸው ወይንስ ያላመኑ ስል በክርስቶስ ያላመኑ ናቸው በክርስቶስ አለማመናቸው ብቻ ነው ግን ይሄንን ሐሳብ እንዳንቀበል የሚያደርገን አይደለም ሌላም ሐሳብ አለ ቁጥር 57 ላይ መጽሐፍ ቅዱሳችሁን ሁላችሁን ገልጣችሁ ተመልከቱ
ቁጥር 57 ላይ ምን ይላል መሰላችሁ? ኢየሱስ ግን ይላል ነብይ ከገዛ ሀገሩና ከገዛ ቤቱ በቀር ሳይከበር አይቀርም አላቸው ይላል። ስላላከበሩት ማለት ነው። ትክክለኛ አይደል ፕሮፌት? ትክክል። እሺ ምን ብለው ነው የንቀት ቃል የተናገሩት ኢየሱስን? እስቲ የትኛው ክፍል ላይ ነው የንቀት ቃል የተናገሩት ክርስቶስን? እንዲህ ብለው ነው የናቁት ብለህ መልስልኝ። በጣም ቆንጆ። የናቁትና ለነሱ ያቃለሉት የመሰሉት መለኮትነቱን ለማክፋፋት እሱ ሰው ነው፣ ወንድሞች አሉት፣ እህቶችም አሉት፣ የጠራቢ ልጅ ነው። ወንድሞቹና እህቶቹ በእኛ ይገኛሉ። ሊቀበሉት አልቻለም፣ የሚያደርገውን ታምራት፣ የሚያስተምረውን ትምህርት። ከዚህ የተነሳ ያቃለሉትና ሊቀበሉት ያልቻሉት 55 ላይ ያለው ጀምሮ ነው። ከ55 ጀምሮ ይህ የጸራቢ ልጅ አይደለም? ይህ የጸራቢ ልጅ አይደለም? እናቱስ ማርያም ትባል የለም? ወንድሞቹስ ያዕቆብና ዮናስ፣ ስምዖን፣ ይሁዳ አይደለም? እህቶቹስ ሁሉ በእኛ ዘንድ ያሉት አይደሉም? እንኪያስ ይህን ከወዴት አገኘው? ይህን ታምራት፣ ይህን ጥበብ ከየት አገኘው? ለማቃለል የፈለጉትና መለኮትነቱን ለማጥላላት የፈለጉት ወንድም አለው፣ እኛ ጋር ነው ያደገው፣ እኛ ስር ነው ያደገው፣ ቤተሰቡ ከኛ ዘንድ ናቸው፣ ወንድሞቹና እህቶቹ ከኛ ዘንድ ናቸው። ይህንን አይነት ሬቨሌሽን፣ ይህንን አይነት መገለጥ እንዴት ሊያገኝ ይችላል ነው። ሊቀበሉት አልቻሉም። የተሰናከሉበት ሀሳብ ጥያቄው ሳይሆን ከላይ የተናገሩት ሀሳብ ማለት ነው። ጥያቄው ጥያቄ ነው። ይህን ያክል ጥበብና ታምራት ይህ ከወዴት አገኘ ጥያቄ ነው። በእርሱ ላይ በትዕቢትና በንቀት በምጸት የተናገሩት ቃል ግን የትኛው ነው ስንል ፕሮፌት እርሶ እንዳሉት ቁጥር 55 ላይ የተናገሩት ነው። በጣም ጥሩ መረዳት ነው ያሉት። እሺ ቁጥር 55 ምን ይላል ፕሮፌት? ደግመንና አንብበው ከኔ ጋር። እንደዚህ ይላል፣ ይህ የጸራቢው ልጅ አይደለምን? ጋይስ ሁላችሁም አዳምጡ። ጌታችን ኢየሱስ ክርስቶስ ማርቆስ ወንጌል ምዕራፍ 3ን ያነሳ ነው በምክንያት ነው። በክርስቶስ ያላመኑ እነዚህ ሰዎች መጥተው በአጋንንት አለቃ አጋንንትን ያወጣል፣ ቤልዙቤል አለበት ብለው ሲናገሩ የተናገሩት ነገር ስህተት ስለሆነ ራሱ መልስ ሰጠ። ኦኬ በቃ አጋንንትን የሚያወጣ ከሆነ መንግስት እርስ በርሷ ልትጸና አትችልም ብሎ መለሰላቸው። እዚህም ክፍል ላይ ደግሞ የተናገሩት ንግግር የንቀት ስለሆነ ቁጥር 56 ላይ ጌታችን ኢየሱስ እይትከበር ነብይ በሀገር አለ። ምን ማለት ነው? ነብይ በገዛ ሀገሩ አይከበርም አላቸው። ለምን? የተናገሩት ንግግር የንቀት ስለሆነ። ይሄንን እንደ ሃይማኖት ማስረጃ ራሱ መስጠት በራሱ ነገራችን ላይ በጣም ስህተት ነው። እሺ ምን ብለው ነው የንቀት ቃል የተናገሩት? ቁጥር 55 በሙሉ ቁጥር 55 በሙሉ ስህተት ነው። በሙሉ እንዴት እንመጣበታለን? አዳምጡ። ይህ የጸራቢው ዮሴፍ ልጅ አይደለምን? አንድ እናቱስ ማርያም ትባል የለምን? ሁለት ወንድሞቹስ ያዕቆብ፣ ዮሳ፣ ስምዖን፣ ይሁዳ አይደሉምን? እህቶቹስ ሁሉ በእኛ ዘንድ ያሉ አይደሉምን? ብለው የንቀት ቃል በክርስቶስ ላይ ተናገሩ። በጣም ጥሩ። እሺ ይሄ የተናገሩት የንቀት ቃል ትክክል ነው ወይንስ ስህተት ነው? ፕሮፌት በትምህርት ደረጃ የተናገሩት እነዚህ ቁጥር 55 ላይ ያሉት ሐሳቦች የንቀት ቃሉ ትክክል አይደለም እንጂ የተናገሩት ነው። ምን አሉኝ ፕሮፌት? የንቀት ቃሉ ትክክል አይደለም እንጂ የተናገሩት መረጃ እውነት ነው። ሀገሩ ነው ያሳድ የትኛው ነው የንቀት ቃል? ቆይ ለሁለት ይከፋል። መረጃ የንቀት ቃሉ የትኛው ነው? የንቀት ቃል ማለት የሚያደርጋትን ጥበብ ሲያዩ ጸራቢ ነው፣ ኦርዲነሪ ሰው ነው፣ ከኛ ጋር ያደገ ነው፣ እኛ ጋር የዋለ ነው፣ ወንድሞች አሉት፣ እህቶች አሉት፣ ይህንን መገለጥ እንዴት ያመጣል ብለው የንቀት ቃል የተጠቀሙት ከኛ ጋር ያደገ ነው፣ ወንድሞች አሉት፣ እንደዚህ አይነት ጥበብ ሊያገኝ አይችልም። ለምን? ናዝሬት ነው የተወለደው። ናዝሬት ደግሞ መልካም ነገር ይወጣባታል ማትባል ከተማ ናት። ይሄ ሰው እንዴት እንደዚህ አይነት ጥበብ አገኘ ብለው ለማጣጣል የሱን ትምህርትና የሱን ንግግር ለማቃለል የተጠቀሙበት ቃል እንጂ መረጃው እውነት ነው። መረጃው ወንድሞች አሉት፣ እህቶች አሉት። ወደ መረጃዎቹ እንገባለን። እሺ በጣም ጥሩ። እነዚህ ሰዎች በክርስቶስ ያላመኑ ናቸው ብለናል። ትልቁ ስህተት እዚህ ጋር ነው ፕሮፌት። አሁን ትልቅ ስህተት የሰሩት እዚህ ጋር ነው። የመጀመሪያው ትልቁ ነገር እኔ ምን መሰለህ ስህተት እያልክ አታውራኝ። እንደዛ ካወራኝ እወጣለሁ። ይሄ መብቴ ነው። እኔ ያላመንኩበትን ነገር ለእርሱ እኔ ታዲያ ለምን ካንተ ጋር why would I waste my time? እንዴ ስህተት ነህ ካልከኝ why would I መቀመጥ መውጣትን እኔ እወጣለሁ። እስከዛ እዚህ ውስጥ ላለው ሰው አንዳንድ ሀሳቦችን ልናገር። እዚህ ጋር ማንም አስገድዷችሁ አይደለም የመጣችሁት። ስትመጡ
እናንተም ይህ ሐሳብ ስህተት ነው ማለት መብት አላችሁ። ኦኬ እናንተ ማለት አለ ማለት መብታችሁ ነው። እኛን ግን ማንም ሰው መከልከል አይችልም። ይህ ሐሳብ ትክክል ነው፣ ይህ ሐሳብ ትክክል አይደለም ማለት ፕሮፌት ባጭሩ ከዚህ በኋላ ፈርዘር መሄድ እንደማይችሉ ስለሚያውቁ ራሱ ወጥቷል። ይሄ እንግዲህ የኛ ጥፋት አይሆንም። እሺ እዚህ ክፍል ላይ የንቀት ቃል የትኛው ነው ስላቸው ቁጥር 55 ነው ብለውኛል። እነዚህ ሰዎች በክርስቶስ የሚያምኑ ናቸው ወይንስ አይደሉም ብዬ ስጠይቃቸው አይደሉም ብለውኛል። ከዛ በኋላ የተናገሩት ደግሞ ማስረጃ ትክክል ይላሉ። በዚህ ልክ ሰው እንዴት ይሞኛል ጋይስ? በዚህ ልክ እንዴት ሰው ይታለላል? በመጀመሪያ ደረጃ በክርስቶስ ያላመኑ ሰዎች የተናገሩት ንግግር እንደ ሃይማኖት ማስረጃ ተደርጎ አይወሰድም። ሙሉ በሙሉ ቁጥር 55 ላይ የተናገሩት ሙሉ በሙሉ የተናገሩት ቃል ስህተት ነው። የማርያም ልጅ ያሉት ራሱ ስህተት ነው። እንዴት? በጣም ጥሩ እንመልከት። በመጀመሪያ አንድ ነገር ያዙ። እነዚህ ሰዎች በክርስቶስ ያላመኑ ናቸው። በክርስቶስ ያላመኑ እነዚህ ሰዎች ከክርስቶስ ጋር ያላቸው ትልቁ ችግራቸው ምንድነው ስንል፣ አንድ ክርስቶስ የእግዚአብሔር ልጅ መባሉ ልክ ጴጥሮስ እንደመሰከረው አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው መባሉን አይፈልጉትም። ሁለተኛው ትልቁ ነጥብ ደግሞ ከድንግል ማርያም በድንግልና ተጸንሶ በድንግልና የተወለደ ነው የሚለውን ሐሳብም ማመን አይፈልጉም። በቃ በእነሱ አስተሳሰብ ክርስቶስ ሩቅ ብእሲ ነው፣ ሰው ነው፣ ልክ እንደነሱ በሥጋ ፈቃድ የተወለደ ነው፣ ልክ እንደነሱ ተወልዶ የኖረ ነው። ከዚህ ውጭ የሆነን ሐሳብ ስለ ክርስቶስ መስማት አይፈልጉም። ስለዚህ እነዚህ በክርስቶስ ያላመኑ ሰዎች የጸራቢው የዮሴፍ ልጅ አይደለምን ብለው ተናገሩ። ምን ማለት ነው? በአጭር ቃል ስገልጽላችሁ ቃሉን አወኩሽ ናኩሽ ማለት ነው። አወኩሽ ናኩሽ ክርስቶስን በቃ እናውቀዋለን። እናንተ ለምሳሌ ሰስፔክት ማድረግ የሚፈልግ ሰው ምን ገሌና አውቀው የለ እንዴ? ኧረ እኔ ምን እናቱንም አባቱን ምን ያውቃቸዋል ብሎ በቃ ልክ እናንተን ባውንደሪያችሁን ሁሉ እንደሚያውቅ ሰው አድርጎ እናንተን ዲስሪስፔክት ለማድረግ እንደሚናገረው እነዚህ በክርስቶስ ያላመኑ ሰዎች ምን ብለው ንግግር ጀመሩ? ይህ የጸራቢው የዮሴፍ ልጅ አይደለምን አሉ። ሎቱ ስብሐት። የክርስቶስ ኢየሱስ የባህሪ አባቱ ግን እግዚአብሔር አብ ነው። አባቱ ዮሴፍ አይደለም። ክርስቶስ በሥጋ ፈቃድ አልተወለደም። በነቢያት ትንቢትም እንደተጻፈው በሐዋርያቱም ትምህርት እንደተቀመጠው ክርስቶስ ከዮሴፍ በሥጋ የተወለደ አይደለም፣ ይልቁኑ ከግብረ መንፈስ ቅዱስ ከድንግል ማርያም ተወለደ እንጂ። ስለዚህ ሲጀምሩ ክህደታቸውን የእግዚአብሔር ልጅ የሚለውን ተዉትና የዮሴፍ ልጅ አሉ። አንድ ከዛስ የማርያም ልጅ አይደለምን አሉ። እነሱ የማርያም ልጅ ሲሉት ከዮሴፍ ጋር በሥጋ የተወለደ ለማለት ነው። እኛ በክርስቶስ የምናምን ክርስቲያኖች ግን ኢየሱስ ክርስቶስ ከማርያም የተወለደ የማርያም ልጅ ስንል ኦኬ ቅድመ ወሊድ፣ ጊዜ ወሊድ፣ ድህረ ወሊድ ድንግል ሆና ከሰው ፈቃድ ሳይሆን ከግብረ መንፈስ ቅዱስ የተወለደ ነው ብለን ነው የምናምነው። አያችሁ ልዩነት አለው። እኛ ኢየሱስ ክርስቶስ የማርያም ልጅ ስንለው እና በክርስቶስ የማያምኑ ሰዎች የማርያም ልጅ ሲሉት ልዩነት አለው። እነሱ ግን ተራ ሩቅ ብእሲ ነው ለማለት አባቱ ዮሴፍ ነው፣ እናቱ ደግሞ ማርያም አሉ። ከዛስ ወንድሞቹ እነ ያዕቆብ፣ እነ ይሁዳ፣ እነ ይሁዳ፣ እነ ስምዖን አይደሉም ምን አሉ? እህቶቹም ደግሞ ብለው ጨመሩለት። እህቶቹ ሁሉ በእኛ ዘንድ ያሉ አይደሉም ምን ብለው ተናገሩ። የተናገሩት ንግግር ስህተት ስለሆነ ሐዋርያው ቅዱስ ማቴዎስ እዚህ ክፍል ላይ ምን አለ? ተሰናከሉበት። ቅድም እዚህ ላይ የነበሩት ፕሮፌት ለመናገር የከበዳቸው ትልቁ ሐሳብ ተሳሳቱ የሚለውን ነገር ለራሳቸው መቀበል አልፈለጉም። ቅዱስ ማቴዎስ ሳይከብደው ተሳስተውበታል ብሎ እያስቀመጠ እሳቸው ግን ገብተው አይ ተሳስተዋል የሚለውን ሐሳብ መቀበል አልፈለጉም። በክርስቶስ ለማያምኑ ሰዎች ኢቭን በክርስቶስ ላላመኑ ሰዎች እንኳን አይ በክርስቶስ ተሳስተዋል ማለትን አልፈለጉም። ለምን? የፕሮቴስታንቲዝም ትምህርት በክርስቶስ በፍጹም አይ ተሰናከሉበት ማለት ሌላ ሐሳብ ነው። በጣም ይሄ ልጅ ስራ ነው። ኤኒዌይስ ተሰናከሉበት ሲል ቅዱስ ማቴዎስ ምን እያለ ነው? ተሳሳቱበት። ምን ብለው ነው የተሳሳቱት? ኢየሱስን የዮሴፍ ልጅ ነው ብለው። በሥጋ ከዮሴፍና ከማርያም የተወለደ ነው፣ የማርያምም ልጅ ነው። ወንድሞቹ እነ ያዕቆብ፣ እነ ይሁዳ፣ እነ ስምዖን፣ እነ ይሁዳ እህቶቹ ሁሉ በእኛ ዘንድ ያሉ አይደሉም ምን ብለው ተናገሩ። ተሰናከሉበት። የተናገሩት ንግግር የንቀት ስለሆነ ጌታችን ኢየሱስ ክርስቶስ እዚህ ክፍል ምን አለ? ክርስቲያኖች ነብይ በገዛ ሀገሩ አይከበርም አላቸው። አይከበርም።
ስለዚህ በዚህ መጽሐፍ ቅዱስ ማስረጃነት ድንግል ማርያም ልጆች አሏት የሚል ሐሳብ መጽሐፍ ቅዱስ ከቶኑ የለውም። ሲጀመር እባካችሁ ፕሮቴስታንት የሆናችሁ ወንድሞች በክርስቶስ ያላመኑ ሰዎች የተናገሩትን ንግግር እንደ ሃይማኖት ማስረጃ አድርጋችሁ አታምጡ። እንዴት እንደ እምነት ማስረጃ አድርጋችሁ ታመጣላችሁ? ለምሳሌ እነዚህ ያላመኑ ሰዎች ኢየሱስ ክርስቶስን ቤልዙቤል አለበት በአጋንንት አለቃ ደግሞ አጋንንትን ያወጣል ብለው እንደተናገሩ የማርቆስ ወንጌል ምዕራፍ 3 ገልጠን ተመልክተናል። እና አንድ ሰው መጥቶ የእናንተ ክርስቲያኖች አምላክ ለካ ቤልዙቤል አለበት ለካ አጋንንትን የሚያወጣው በአጋንንት አለቃ ነው ብሎ ቢናገር ማስረጃ ምን ላይ ያመገኘ ምን ላይ ያነበብክ ሲባል መጽሐፍ ቅዱስ ላይ የታለ ማስረጃ ሲባል ይሄው እዚህ የማርቆስ ወንጌል ምዕራፍ 3 ላይ ያያችሁት ይሄው እነዚህ ሰዎች ኢየሱስ ክርስቶስን ቤልዙቤል አለበት አሉት በአጋንንት አለቃ ደግሞ አጋንንትን ያወጣል ብለው ተናገሩ ይላል ብሎ ቢናገር ይሄ ሰው ሞኝ ነው ወይስ አይደለም? ክርስቲያኖች በቃ ሞኝ ነው ባጭሩ። በቃ መጽሐፍ ቅዱስ ሲጀምር አልተረዳውም። ስለዚህ ምንድነው አንድ ሰው ማድረግ ያለበት? በመጀመሪያ የሚሰጠው ሐሳብ የሚጠቅሰው የመጽሐፍ ቅዱስ ማስረጃ በሐዋርያቱ በኩል የተሰበከ ነው ወይስ አይደለም የሚለው መለየት አለበት። ዝም ብሎ መጽሐፍ ቅዱስ የተገኘን ሐሳብ በአጠቃላይ ዝም ብሎ ሰው እያነሳ በቃ እንዲህ ነው ማለት የለበት። መጽሐፍ ቅዱስ ላይ እኮ ብዙ ነገር አለ የተጻፈ፣ እንደተጻፈ ግን አናብራራውም። ለምሳሌ መጽሐፍ ቅዱሳችን ላይ እኮ እግዚአብሔር ተጸጸተ የሚል ቃል አለ። ክርስቲያኖች እግዚአብሔር ተጸጸተ በጥሬው ተወስዶ ግን አይ በቃ ያው እግዚአብሔር ምን ማድረግ ይቻላል ያው በቃ ይጸጸት አይባልም። ይሄም ትምህርታችንም አይደለም። ኦፍ ኮርስ መጽሐፍ ቅዱሳችን ላይ ያለ እኮ ግን ምንድነው ስንል ግን ራሱን የቻለ መጽሐፍ ቅዱስ ትምህርት አለ። ራሱን የቻለ መጽሐፍ ቅዱስ ትምህርት አለ። ስለዚህ ቀጥታ በመጽሐፍ ቅዱስ ላይ ያሉ ሐሳቦች በአጠቃላይ ሰዎች በመጽሐፍ ቅዱስ ውስጥ ቃለ ሰብ፣ ቃለ ነቢያትና ቃለ እግዚአብሔር አለ። ቃለ ሰብ የምንለው ሰዎች ከልባቸው አፍልቀው የተናገሩት ቃል፣ ቃለ ነቢያት የምንለው ነቢያት በመንፈስ ቅዱስ ምሪት የተናገሩትን ትንቢት፣ ቃለ እግዚአብሔር የምንለው ደግሞ ሰማይን ያለባላ ምድርን ያለካስማ ያጸናው አምላካችን እግዚአብሔር በራሱ እንዲሁም ደግሞ በሐዋርያቱም ጭምር የተናገረው ቃል ቃለ እግዚአብሔር ተብሎ ይጠራል። እነዚህን ሶስት አይነት ቃላቶችን አንድ ሰው ጠንቅቆ ካላወቀ ዝም ብሎ መጽሐፍ ቅዱስ እየገለጠ በቃ እንዲላል ማለት ይሄ ስንፍና ነው። እንዳትታለሉ ፕሊስ፣ እንዳትታለሉ። እሺ ኦኬ፣ ወንድማችን ማራናታ አንድ ሰው ብቻ እንቀበልና ይብቃ። እሺ ማራናታ ወንድሜ፣ እሺ የመጽሐፍ ቅዱስ ማስረጃ ሰማናችሁ፣ ብዙ ሰማናችሁ። ጌታ ሆይ ማራናታ፣ ከዚህ በኋላ አንድ ነገር ላስጠንቀቅ ፕሊስ። አንተን ስናስገባ የተሳሳተ ነገር ብትናገር እንኳን ልናደምጥን ያስገባን እና ከቅድም ጀምሮ ፕሊስ እባክህን በቃ አንደኛ ያሉን ሐሳቦችን አትሰማናችሁ፣ ብዙ ሰማናችሁ ምናምን በዚህ ልክ የሆነ ነገር የሚሉ አማርኞችን አትጠቀም። ማራናታ ያስገባን እንዲህ ለማውራት ሳይሆን በጣም በሳል በሆነ ቋንቋ መጽሐፍ ቅዱስ ማስረጃዎችን እያነሳን ዲስከስ እናደርግ ነው። ስለዚህ ከዚህ በኋላ እኔ አልታገስም። ኦኬ፣ ከዚህ በኋላ እንዲህ አይነት አማርኞችን ልትጠቀም የምትሞክር ከሆነ እዛው የራስህ ትዳር አለ አይደለ? እዛው ቤት እንደፈለክ እዛ ሽሙርህን መቀጠል ትችላለህ። አንድ ሲቀጥል ደግሞ የምጠይቀውን ጥያቄ አልለማመጥህም፣ በቀጥታ ጠይቃለሁ፣ በቀጥታ ትመልሳለህ እንጂ እንደ ቅድሙ ሽሩሩ እያልኩኝ እባክህ መልስልኝ አልልህም። እና ፕሊስ እባክህ እንደዚህ ብዬ ባልነግርህ ደስ ይለኝ ነበር። አንተ በፍቅር ገብተህ እኛም በፍቅር እያደመጥን ብናወራ ደስ ይለን ነበረ። ግን በጣም እኛ ዝምታ ሲበዛ ምን አልኩኝ? አሁን በጣም ምንድን ነው ያልኩት ነው? ማራናታ አሁን ያልኩህን በደንብ ሰምተኛል። ያልኩህን ነገር ሰምተኛል። ሰምቻለሁ። ምንድን ነው ያጠፋሁት? አሁን ምንድን ነው ያልኩት? አይ በቃ ደግመን አናወራቸው። ከቀደም ጀምሮ ስታደርጋቸው የነበሩ ነገሮች ስለሆኑ ደግመን አናንሳቸው ለጊዜው። ከዚህ በኋላ ግን እንድታውቀው የምፈልገው ነገር እኔ አሁን አልታገስም ነው። መቼም እኔ ራሴ በፍቅር ገብዤ ሪኩዌስት ስትልክ አስገብቼ እዚህ ገስ ላይ ቁጭ ብለህ መተህ እኔ የሆነ አመልህን እንድታንጸባርቅብኝ አልፈልግም። እንደፈለገ መሆን ይችላል። ቆይ አዳምጥ። አላረግም እንደዛ። ቆይ አሁን ታረጋለህ አታረግምን? እሱን ከዚህ በኋላ ምን ይሆናል? ከዚህ በኋላ ግን ማስጠነቀቃችሁ ነገር እዚህ ውስጥ የምትመጡ ሰዎች የቤታችሁን አመል እዛው ቤታችሁ። ኦኬ፣ ይሄ የማይሆኑ አስቸጋሪ ባህሪያችሁን እዛው ቤት። እዚህ ጋር እኛ በፍቅር ኢንቫይት የምናደርጋችሁ በመጽሐፍ ቅዱስ ማስረጃ እንድታወሩን እንጂ እኛ ደብሮን አይደለም ላይቭ የከፈትነው። እና ደግሞ ሹሩሩም ስናበዛ እባክህ ልቅ አትሁኑ ፕሊስ።
እና ስርዓት ባለው መልኩ ታወራለህ። ማራናታ እነዚህን ሁለት ነገሮች ያስመርባቸው። አላስፈላጊ የሆኑ ቃላቶች እንዳትጠቀም አንድ። ሲቀጥል ሁለተኛ ደግሞ መጠይቅህን ጥያቄ በቀጥታ ትመልስልኛለህ። አጉል ዙሪያ ጥምጥም ሄዳለሁ የምትል ከሆነ ግን በቃ እዛው በጌታ ሰላም እንለያያለን። አላስፈላጊ የሆኑ ቃላቶችንም እንዳትጠቀም። እንቀጥላለን። እሺ ወንድማችን ማራናታ ድንግል ማርያም ልጆች አሏት ብለህ ታምናለህ ወይንስ አታምንም? አምናለሁ። በጣም ጥሩ። አንድ የመጽሐፍ ቅዱስ ማስረጃ ስጠን፣ የማርያም ልጆች ተብለው የተጠቀሱ። ኦኬ አመሰግናለሁ ለድሉ። ምን ላይ እናውጣ? ታገሰኛ እኔ ሲያወራው እኮ ምንም ነፃ አድርገኝ። ማስረጃን ነፃ አድርገኛ። ንግሬን እንዳጠላ አንተ ስታወራ እየሰማሁ ነው። እኔንም ስማኝ ማራናታ። እኔ አሁን ንግግርን አልሰማህም አላልኩም። የተናገርኩትን ነገር አዳምጠኝ። የማርያም ልጆች ተብለው የተጠቀሱ ካሉ በመጽሐፍ ቅዱስ ላይ ማስረጃ ስጠኝ ያልኩ። ስለዚህ ከሀሳብ በፊት ምን ይቀርማል? የመጽሐፍ ቅዱስ ማስረጃ። ስለዚህ ምን ላይ እናውጣ? ሁሉንም መጽሐፍ ቅዱስ ጥቅሶችን እናውጣለን። ልስጥ እኔ የጠየቁ ጥያቄ በመጀመሪያ የማርያም ልጆች ተብለው የተጠቀሱ ማስረጃ ስጠኝ። የማርያም ልጆች የሚሆኑት ወንድሞቹ ሲሆኑ ነው። ስለዚህ የጠየቁ ጥያቄ ምን ሲሆኑ ነው ወንድሞቹ የሚሆኑት? ምን ሲሆኑ ነው እህቶቹ የሚሆኑት ብዬ አይደለም። እንዲህ አይነት ማህበረሰብ አቀፍ የሆነ ጥያቄ አልጠየኩም። እኔ የጠየቁ መጽሐፍ ቅዱስ የሆነ ኮንሰፕት ነው። የማርያም ልጆች ተብለው የተጠቀሱ ካሉ የመጽሐፍ ቅዱስ ማስረጃ ስጠኝ። ማርያም ልጆች አሏት ብለኛል። የማርያም ልጆች ተብለው የተጠቀሱ ካሉ ከክርስቶስ ጀምረ ማስረጃ ስጠኝ፣ መጽሐፍ ቅዱስ እየጠቀስክ። እሺ መጽሐፍ ቅዱስ ጥቅስ እሰጥሃለሁ። አሁን በቃል ብቻ ቆንስላ ሳይሆን አውዱን ጠብቀ ነው የምትሄደው። መጽሐፍ ቅዱስ አውድ አለው። በአውድ ለመጨረሻ ጊዜ ነው አሁን የምጠይቅ። እኔ መጽሐፍ ቅዱስ አውድ አለው ወይንስ የለውም፣ ሌሎች ጥቅሶች ይዛል ወይስ አልያዝክም ብዬ አይደለም የጠየቁ። በመጽሐፍ ቅዱስ ላይ የማርያም ልጆች ተብለው የተጠቀሱ ማስረጃ አለ ወይንስ የለም ስለ ማስረጃ ላይ ይሰጣሉ ብለኛል። ሌሎች ጥቅሶች አሉ፣ የራስህ ነው እሱ፣ በቃ መብት ነው። በኋላ ላይ ተነሳችኋለን። አሁን እኔ የማርያም ልጆች ተብለው የተጠቀሱ ካሉ ማስረጃውን አምጣልኝ። ምን ላይ ላውጣ? መጽሐፍ ቅዱስ ነው። ማርቆስ 3:31 እሺ ማርቆስ ወንጌል ኦኬ ምዕራፍ 3 ቁጥር 31 ኦኬ። እናቱና ወንድሞቹ መጡ፣ በውጭም ቆመው ወደ እርሱ ልከው አስጠሩት ይላል። እኔ የጠየቁ ጥያቄ ወንድሞቹ የሚል ሀሳብ አይደለም፣ የማርያም ልጆች። ከዚህ በኋላ ደግሞ ማራናታ የማርያም ልጆች ተብለው የተጠቀሱ ካሉ ስጠኝ ስል እሰጥሃለሁ። ማስረጃ አለኝ ብለኸኛል። የማርያም ልጆች ተብለው የተጠቀሱ ማስረጃ ስጠኝ። ያለ ወደ ቃል ማምለጫ ገብጣውን ልታወርደኝ ከፈለስ አውርደኝ ወይም ልውረድልህ። ይሄ ሱረድ በቃ እሺ። ቤት ማድረግ የማችል ከሆነ ሁለተኛ እንዳጋዘኝ። ትልቅ ሰው ሆኖ እንደ ልጅ እንደሚያወራ ሰው በነገራችን ላይ በጣም የሚደብር። ድቤት ማድረግ አልቻልክማ። ድቤት ማድረግ እኔ ከዚህ በኋላ አንዳንድ ጊዜ አንዳንድ ሌሎች እህት ወንድሞቻችን በፍቅር እንድናወራ እድል ስጡን እንጂ አካኪ ዘራፍ ምናምን አያዋጣም። ስትገባ በመጽሐፍ ቅዱስ የማስረጃ የማርያም ልጆች ተብሎ የተጠቀሱ ካሉ ነገር አለው አልክ። የማርያም ልጆች ተብሎ መጠቀሳቸውን አሳየ መጽሐፍ ቅዱስ ላይ። ወንድሞቹ የሚለውን ሀሳብ እኮ ቅድም አውርተን ጨርሰናል። ለምንድን ነው የልጅ ጨዋታ የምትጫወቱት? ሲቀጥል ደግሞ በቃ እንደው ፈርተ ነው በቃ እንደዚህ ከፈለክ አስወርድ ምናምን። ጋይስ እባካችሁ በተለይ ልክ እንደዚህ አሁን እንደገባ ወንድማችን ፕሊስ፣ ትልቅ ሰው ናችሁ፣ እንደ ልጅ አክት የምታደርጉ ሰዎች ቢቻላችሁ በቃ ፕሊስ ምንም ነገር ባትሉ ባትናገሩ፣ እንደ ሕፃን ልጅ አታድርጉ። ሲቀጥል ደግሞ እንደዚህ አይነት አመላችሁን እዛው ቤታችሁ ወንድማችን እንዲህ አይነት አመልህን እዛው እቤት። እንደዚህ አይነት እኔ የመንደር ወሬ ላዳምጥ አይደለም ላይቭ የከፈትኩት። እኛ ላይቭ የከፈትነው በመጽሐፍ ቅዱስ የማስረጃ እንድናወራ ነው። ኦኬ ሁላችሁም አጠር ላለ ሰዓት የተወሰኑ ነገሮችን እናገራለሁ። ሁላችሁም አዳምጡ። ማርያም ልጆች አሏት ወይንስ የሏትም? አሁን ስናገር ታደምጡኛላችሁ። ፕሮቴስታንት የሆናችሁ ቶች ወንድሞች ጥቅሶቹን ብትይዟቸው ደስ ይለኛል። ሁሉንም ሀሳቦች እናነሳለን። እሺ ሁሉንም ሀሳቦች እናነሳለን። ሁላችሁ በደንብ አዳምጡኝ። በመጀመሪያ እዚህ ጋር የምትመለከቱት አቢላክ የሚለውን አካውንት ፎሎ ያላደረጋችሁ ቶች ወንድሞች ፎሎ አድርጉት። ወንድማችን አቢላክ የለቀቀው አንድ ቪዲዮ አለ እና ሁላችሁም እየገባችሁ ቪዲዮውን በደንብ ሪፖስት፣ በደንብ ሼር፣ በደንብ ኮፒ ሊንክ አድርጉለት። እንደ እግዚአብሔር መልካም ፈቃድ ጥቅምት 9 የኦርቶዶክሳዊ ወጣት ጉባኤያችን በሆተ ብርሃን
ገርጂ ማርያም ካቴድራል ቤተክርስቲያን ጉባኤው ይደረጋል። በዕለቱ የቤተክርስቲያናችን ሰባኪያን ምንወዳቸው ዘማሪያን ተገኝተው በጣም ጥሩ ጉባኤ ይኖራል እና በዛ ጉባኤ ጋር ተያይዞ ቻሌንጅ ለሁላችሁ ይዞ መጥቷል። ቻሌንጁ ምንድነው? ሽልማቱ ምንድነው? ቪዲዮ ውስጥ አለ እና ሁላችሁም እየገባችሁ ያን ቪዲዮ በደንብ ሪፖስት በደንብ ሼር አድርጉት። መልእክቱን ብታደምጡት ሁላችሁም ስለሚጠቅማችሁ ማለት ነው። እሺ ቀደም የተነሳውን ሐሳብ ደግመን እንመለከትና ጋይስ የመጽሐፍ ቅዱስ መዝገበ ቃላት ላይ ማሳያችሁ ነገር ይኖራል። እሱን አይተን እንጠቅልል። ማርያም ሌሎች ልጆች አሏት ወይንስ የሏትም ለሚለው ሐሳብ በመጀመሪያ ደረጃ ማርያም ከክርስቶስ ኢየሱስ በቀር ልጅ የላትም። ኦኬ በቃ ከክርስቶስ በቀር ከእርሷ የተወለደ ማንም የለም። ከእናታችን ከቅድስት ድንግል ማርያም ከስጋዋ ስጋን ከነፍሷ ነፍስ ነስቶ የተወለደው ክርስቶስ ኢየሱስ ብቻ ነው። የማርያም ልጅ ተብሎ በመጽሐፍ ውስጥ የተጠቀሰው ክርስቶስ ብቻ ነው። የክርስቶስም እናት ተብላ የተጠቀሰችው ብቸኛዋ ሴት ድንግል ማርያም ብቻ ናት። ስለዚህ በመጀመሪያ ስንጀምር በራሱ እመቤታችን ቅድስት ድንግል ማርያም ሌሎች ልጆች አሏት ወይ ስንል በሐሳቤ ደረጃ አሏት ወይ እንላለን? በፍጹም። ለምን? በደንብ አድርጋችሁ አዳምጡኝ ጋይስ። አንዳንድ ጊዜ በፕሮቴስታንቱ ቤት የሚንጸባረቅ አንድ ሐሳብ አለ። ይሄ ጋብቻ እኮ የተቀደሰ ነገር ነው እንዴ፣ ምን ችግር የለውም እኮ፣ ምን ማርያም አገባች አላገባች ጋብቻ ክቡር ነው። ኦፍኮርስ በነገራችን ላይ ቤተክርስቲያናችን ጋብቻ ክቡር ነው፣ ለመኝታውም ርኩሰት የለውም ብላ ታስተምራለች። በደንብ አድርጋችሁ አዳምጡኝ። ጋብቻ ክቡር ነው ስንል እና ድንግል ማርያም ሌሎች ልጆች የሏትም ስንል አይ ማግባት ኃጢአት ነው እያለን ነው ወይ? በፍጹም አይደለም። አንድ ነገር እንደው ልንገራችሁና ወደ መጽሐፍ ቅዱስ የማስረጃዎች ገብቼ ልቀጥል። ክርስቶስ ልባቸውን የነካቸው ሐዋርያት ለዘላለም የቀድሞ ማንነታቸውን ትተው ክርስቶስን ተከትለውታል። በቃ ለዘላለም ክርስቶስ ሲነካን ልክ እንደዛ ነው። አያችሁ፣ ክርስቶስ የነካቸው ቅዱሳን በአጠቃላይ ዓለምን ሁሉ ረስተው ክርስቶስን ተከትለውታል። ለምሳሌ ጳውሎስ ዛሬ በቅዳሴያችን ብርሃነ ዓለም እንለዋለን። ቅዱስ ጳውሎስ ሐዋርያ ከመሆኑ በፊት የክርስቶስ ኢየሱስን ስም የሚጠሩ ሰዎችን በአጠቃላይ አሳዶ የሚያስገድል ሰው ነበር ሳውል። ክርስቶስ ልቡን ከነካው በኋላ ግን ቅዱስ ጳውሎስ ወደ ኋላ ዞር ብሎ እንኳን አልተመለከተም። የቀድሞ ማንነቱን ትቶ ክርስቶስን እስከ ሞት ድረስ ነው ያገለገለው። ክርስቲያኖች አሁን ግን እያወራን ያለነው ስለ ድንግል ማርያም ነው። በደንብ አድርጋችሁ ተመልከቱ። ስለ ድንግል ማርያም ነው እያወራን ያለነው። ስለ እመቤታችን ስናወራ ነገሮች ሁሉ ይቀየራሉ። ለምንድን? ምክንያቱም አምላክን ለመውለድ የተገባች ብቸኛዋ ሴት ነች እርሷ። እሺ ክርስቶስ ልቧን ነክቷል እያለን ብቻ አይደለም። በነገራችን ላይ በማኅፀኗ ማድሯል እያለ ነው። ይህ በጣም ከባድ አገላለጽ ነው። በጣም በማኅፀኗ ማድሯል እያለን ነው። አሁን ባለው የአስትሮኖሚ ዘርፍ በአስትሮኖሚ ሙያ ላይ ያሉ ሰዎች ምድር ካለችበት ምህዋር ትንሽ እንኳን ብትዛነፍ በፀሐይ ግለት ቀልጣ ትጠፋለች ብለው ይናገራሉ። ጋይስ ሁላችሁ ማስተዋል ያለባችሁ ትልቁ ነገር በድንግል ማርያም ማኅፀን ያደረው ፀሐይ ሳይሆን ፀሐይን ሊያጠፋ የሚችል መለኮት ነው። ለፀሐይ ብርሃን የሆናት ፀሐይ፣ የመለኮቱ እሳትነት ደግሞ ፀሐይን አቅልጦ ሊያጠፋ የሚችልን መለኮት ነው በማኅፀኗ የተሸከመችው እና መለኮትን ያክል ጌታ በማኅፀኗ ተሸክማ ከእንደገና ስጋዊ የሆነ ነገር እንደው አማራት ማለት በጣም አይከብድም? እንደው ሌሎች አሁን ማወጣቸው ማስረጃዎችን ተዋቸውና እንዲህ ማለት እንኳን አይከብድም ጋይስ? በጣም ይከብዳል። መጽሐፍ ቅዱሳዊ መሰረት ደግሞ ሳይኖረን ድንግል ማርያም በቃ ልጆች ወላለች እንዲህ ነው ምናምን ማለት ደግሞ በጣም ከባድ ነው እና አንዳንድ ጊዜ ስለ እመቤታችን ስናወራ ልንጠነቀቅ ይገባል ጋይስ። ምክንያቱም የምናወራው ስለ ክርስቶስ ኢየሱስ እናት ነው። ኦኬ፣ ስለ ክርስቶስ እናት። ስለዚህ በጣም ልንጠነቀቅ ይገባል። እሺ ፕሮቴስታንት የሆኑ እህቶች ወንድሞቻችን ቅድም እንደተመለከታችሁት ደጋግሞ የሚሰጧቸው የመጽሐፍ ጥቅሶች በአጠቃላይ ወንድሞች የሚል ያዘነበለ ነው። ለምሳሌ ያክል ቅድም የተነሳው የመጽሐፍ ቅዱስ ክፍል ላይ የማቴዎስ ወንጌል ምዕራፍ 13 ከቁጥር 54 ጀምሮ ስንመለከት ገጸ ንባቡ እንደዚህ ይላል። ወደ ገዛ ሀገሩ መጥቶ እስኪገረሙ ድረስ በምኩራባቸው ያስተምራቸው ነበር። እንዲህም አሉ፣ ይህን ጥበብና ታምራት ይህ ከወዴት አገኘው አሉ። ይህ የጸራቢ ልጅ አይደለምን? እናቱስ ማርያም ትባል የለምን? ወንድሞቹስ ያዕቆብ፣ ዮሳ፣ ስምዖን፣ ይሁዳ አይደሉምን? እህቶቹስ ሁሉ በእኛ ዘንድ ያሉ አይደሉምን? እንኪያስ ይህን ሁሉ ጥበብና ታምራት ይህ ከወዴት አገኘው?
ብለው ተሰናከሉበት ይላል። ተሰናከሉበት የሚለው ሐሳብ ከመግባታችን በፊት ወንድሞቹ ይላል እዚህ ክፍል ላይ። ሌሎችም የመጽሐፍ ቅዱስ ክፍሎች ላይ ክርስቲያኖች ወንድሞቹ የሚል ጥቅሶችን ታገኛላችሁ። ወንድሞች የሚለው ሐሳብ በራሱ ነው ለአንድ ክርስቲያን ለጆሮ የሚቆረቁር ነው ወይ? በፍጹም። ለምን ስንል የማቴዎስ ወንጌል ምዕራፍ 12 ከቁጥር 50 ላይ የእምነታችን ጀማሪና ፈጻሚ የሆነው ጌታችን ኢየሱስ እንዲህ ይለናል፣ የአባቴን ፈቃድ የሚፈጽም ሁሉ እርሱ ወንድሜ ነው። ስለዚህ የአባቱን ፈቃድ የፈጸሙ ሁሉ የጌታ የኢየሱስ ወንድሞች ተብለው ተጠርተዋል። ወንድሞቹ የሚለው ሐሳብ ለኛ ምንም ግር የሚለን ነገር አይደለም። ነገር ግን እንደ ሐሳብ ደግሞ ይህን የመጽሐፍ ቅዱስ ክፍል እንደው እንደ ማስረጃ እንጠቀመዋለን? በፍጹም እንደ ሃይማኖት ማስረጃ አይጠቀስም። ለምንድን? የመጀመሪያው ትልቁ መስፈርት በክርስቶስ ያላመኑ ሰዎች የተናገሩት ስለሆነ ቁጥር 58 ስትመለከቱ እንዳላመኑ በክርስቶስ እንዳላመኑ ይናገራል። ስለዚህ በክርስቶስ ያላመኑ ሰዎች ናቸው የተናገሩት። እነዚህ በክርስቶስ ያላመኑ ሰዎች ደግሞ በክርስቶስ ላይ ስህተት የሆነ ሐሳብና የትዕቢት የምጸት ቃልን የተናገሩት። ለምሳሌ ያክል ቅድም ያነሳን የመጽሐፍ ቅዱስ ክፍል ነበረ በማርቆስ ወንጌል ምዕራፍ 3 ላይ ከቁጥር 22 ምን ይላል? ከኢየሩሳሌም የመጡ ጸሐፎች፣ እነዚህ ጸሐፎች በክርስቶስ የማያምኑ ናቸው፣ ምን አሉ? ስለ ክርስቶስ ቤልዙቤል አለበት፣ በአጋንንት አለቃ ደግሞ አጋንንትን ያወጣል ብለው ተናገሩ። እሺ ሰው እንዲህ አይነት ሐሳብ መጽሐፍ ቅዱስ ላይ ስላለ ኢየሱስ ክርስቶስ በአጋንንት አለቃ አጋንንትን ያወጣል ተብሎ ይነገራሉ? በፍጹም። ኢየሱስ ቤልዙቤል አለበት ይባላል? በፍጹም። እንዲህ የሚባል ነገር የለም። እሺ እነዚህ ሰዎች በክርስቶስ ያላመኑ ሰዎች ናቸው። በክርስቶስ ያላመኑ ሰዎች የተናገሩት ንግግር በአጠቃላይ እንደ ሃይማኖት ማስረጃ አይወሰድም። የጥላቻ፣ የንቀት፣ የምጸት ስለሆነ እና እዚህ ክፍል ላይም የንቀት ቃልን በክርስቶስ ላይ ተናገሩ። ምን ብለው ተናገሩ ስንል እሺ ይህ የጸራቢው የዮሴፍ ልጅ አይደለምን? እናቱስ ማርያም ትባል የለምን? ወንድሞቹስ ያዕቆብ፣ ይሁዳ፣ ስምዖን፣ ይሁዳ አይደሉምን? እህቶቹስ ሁሉ በእኛ ዘንድ ያሉ አይደሉምን? ብለው የንቀት ቃል ተናገሩ። እንደውም ሐዋርያው ሲናገር እዚሁ ክፍል ምን ይላል? ተሰናከሉበት ይላል። አያችሁ? ተሰናከሉ። ምን ብለው? በክርስቶስ የዮሴፍ ልጅ አይደለ ወይ ብለው። ጋይስ በደንብ አድርጋችሁ አዳምጡ። እኛ ክርስቲያኖች፣ በክርስቶስ ያመንን ክርስቲያኖች ኢየሱስን የማርያም ልጅ ስንለውና በክርስቶስ ያላመኑ ሰዎች ኢየሱስን የማርያም ልጅ ሲሉት ይለያያል። ለምሳሌ የእስልምና እምነት ተከታይ የሆኑ ሰዎች ኢየሱስን ኦፍኮርስ የማርያም ልጅ ይሉታል። እኛም የማርያም ልጅ እንለዋለን። እምነታችን ግን ተመሳሳይ ነው ወይ? አይደለም። እነሱ የማርያም ልጅ ሲሉት ከማርያም የተወለደ ሰው እግዚአብሔር ሳይሆን የእግዚአብሔር ልጅ ሳይሆን የባህሪ አምላክ ሳይሆን ነብይ ነው ብለው ነው የሚያምኑት። የማርያም ልጅ በማለታቸው እነሱን ትክክል ናቸው አንላቸው። ምክንያቱም በዚህ ቃላቸው በዚህ የተናገሩት ቃል ላይ ራሱ በዛ መሰረት ላይ ብቻ ስውት የሆነ ትምህርት ስላለ እኛ በተመሳሳይ በቃል ደረጃ የማርያም ልጅ እንላለን። እኛ የማርያም ልጅ ስንል ግን ምን እያለን ነው? ያለ ዘራ ብሲ ከግብረ መንፈስ ቅዱስ የተወለደ። አያችሁ? እኛ በኢየሱስ የምናምን ሰዎች የማርያም ልጅ ስንልና በኢየሱስ የማያምኑ ሰዎች የማርያም ልጅ ሲሉ ይለያያል። እና የእነዚህ ክፉ አይሁዶች ትልቁ መሰረታዊ ችግራቸው ምንድን ነበር ስንል ጌታችን ኢየሱስ ክርስቶስ የእግዚአብሔር ልጅ መባሉን አይፈልጉትም። ከድንግል ማርያምን ደግሞ በድንግልና ተወልዷል የሚለውን ሐሳብ በፍጹም መቀበል አይፈልጉም። ስለዚህ በንቀት ቃል ምን አሉ? ምን እናውቀዋለን? ምን የዮሴፍ ልጅ አይደል እንዴ? እናቱ ደግሞ ማርያም አይደለች እንዴ? አሉ። አባቱ ዮሴፍ ነው፣ እናቱ ማርያም ናት ማለት ከዮሴፍና ከማርያም የተወለደ ሰው ነው ወደሚል ሐሳብና ድምዳሜ እየሄዱ ነው። ይሄ ንግግራቸውን በአጠቃላይ ቤተክርስቲያን አትቀበለው። ስህተት ነው በአጠቃላይ የተናገሩት ሐሳብ። አባቱ ዮሴፍ አይደለ ወይ? እናቱስ ማርያም ትባል የለ ወይ? ወንድሞቹስ ያዕቆብ፣ ይሁዳ፣ ስምዖን፣ ይሁዳ አይደሉ ወይ? እህቶቹስ ሁሉ በእኛ ዘንድ ያሉ አይደሉም ወይ? ብለው ተሰናከሉበት፣ ተሳሳቱ በክርስቶስ ላይ። እባካችሁ በዚህ ዘመን ያላችሁ ፕሮቴስታንቶች ወንድሞች እነዚህ ሰዎች ላይ ይበቃል። እናንተም በኢየሱስ ላይ አትሰናከሉ። እናንተም በኢየሱስ ላይ አትሳሳቱ። ማርያም ልጆች አሏት ማለት በኢየሱስ ላይ መሰናከል ነው። በኢየሱስ መሰናከል ነው። በኢየሱስ ክርስቶስ በፍጹም አትሰናከሉ። ሐዋርያው ቅዱስ ማቴዎስ ለዛ ነው በኢየሱስ ተሰናከሉ ብሎ ያስቀመጠው። ከዛ የተናገሩት ንግግር ደግሞ የንቀትና የመጸት ስለነበረ ጌታችን ኢየሱስ ምን አለ? ነቢይ ከገዛ ሀገሩና ከገዛ ቤቱ በቀር ሳይከበር አይቀርም አላቸው ይላል። ለምን? የተናገሩት ንግግር የንቀትና የመጸት ስለነበረ። ለመሆኑ እነ ያዕቆብ፣ እነ ዩሳ፣ እነ ይሁዳ፣ እነ ስምዖን ተብሎ የተጠቀሱት እውነት የማርያም ልጆች ናቸው ወይ? እስኪ መጽሐፍ ቅዱስ መዝገበ ቃላት ምን ይለናል?
ኦኬ አንድ አፍታ እሱን ላሳያችሁና ይብቃል። እሺ የቱ ጋ ነው? እሺ ኦኬ የሚታያችሁ ይመስለኛል። እንግዲህ ለሁላችሁን ለማሳየት እሞክራለሁ። እሺ ጋይስ በደንብ እንደሚታያችሁ ተስፋ አደርጋለሁ። ይሄ መጽሐፍ ቅዱስ መዝገበ ቃላት ነው። እዚህ ውስጥ ያላችሁ ፕሮቴስታንቶች ወንድሞቻችን ይሄንን መጽሐፍ ፕሊስ ባካችሁ ግዙት። ይሄ የኢትዮጵያ መጽሐፍ ቅዱስ ማህበር ያሳተመው የመጽሐፍ ቅዱስ መዝገበ ቃላት ነው። ሁሉም ቤተ እምነቶች የሚጠቀሙት ማለት ነው። እሺ በመጽሐፍ ቅዱስ ውስጥ 8 ማርያሞች አሉ። ስንት ማርያሞች አሉ አልኳችሁ? 8 ማርያሞች። እነዚህን ያስቀምጣል። እነዚህን ያስቀምጣል የመጽሐፍ ቅዱስ መዝገበ ቃላት። ፕሮቴስታንቶች ወንድሞች ይህን መጽሐፍ ገዝታችሁ ሁላችሁም ተመልከቱት። እሺ አንደኛ ማርያም የሙሴ እህት ይታያችኋል አይደል? አንደኛ ማርያም የሙሴ እህት። እሺ ሁለተኛ ማርያም የዮቴር ልጅ የእዝራ የልጅ ልጅ ሁለተኛይቱ ማርያም። እሺ ሶስተኛይቱ ማርያም ደግሞ ያው እዚህ ጋር ይናገራል። ማርያም ቅድስት ድንግል የጌታችን የኢየሱስ ክርስቶስ እናት። የነ ያዕቆብ የነ ይሁዳ የነ ይሁዳ የነ ስምዖን እናት አይደለም የሚለው የጌታችን የኢየሱስ ክርስቶስ እናት። እሺ ሶስተኛዋ ማርያም ቅድስት ድንግል የጌታችን የኢየሱስ ክርስቶስ እናት። አራተኛ ማርያም የማርታና የአልዓዛር እህት። በመጽሐፍ ቅዱስ ላይ ያሉ ማርያሞች እነዚህ ናቸው። ማርያም የማርታና የአልዓዛር እህት። እሺ አምስተኛ ማርያም መቅደላዊት። እሺ ስድስተኛ ማርያም የታናሹ የያዕቆብና የዩሳም እናት። እሺ የዩሳ እናት የጌታችን የኢየሱስ ክርስቶስ እናት ድንግል ማርያም ናት ወይ? በፍጹም እዚህ ክፍል ላይ እንደምትመለከቱት ማርያም ቅድስት ድንግል ኦኬ ማርያም ቅድስት ድንግል የጌታችን የኢየሱስ ክርስቶስ እናት ማርያም ቅድስት ድንግል እንደሆነች ይናገራል። ማርያም ቅድስት ድንግል እንደሆነች ይናገራል። እሺ የነ ይሁዳ እናት የትኛው ማርያም ናት? ይሄው ማርያም የታናሹ የያዕቆብና የዩሳም እናት። ሰባተኛይቱ ማርያም የቀሌዮጳ ሚስት ጌታ በተሰቀለ ጊዜ ከመስቀሉ አጠገብ ቆማ የነበረችው። ስምንተኛ ማርያም የማርቆስ እናት። ስለዚህ የነ ያዕቆብ የነ ይሁዳ እናት ማርያም ቅድስት ድንግል ማርያም ናት ወይ? በፍጹም ሌላኛይቱ ማርያም ናት። ስለዚህ የትኛውንም የመጽሐፍ ቅዱስ ሐሳብ ዝም ብለን ገልጠን አይ ወንድሞቹ ስለተባሉ አይ በቃ የክርስቶስ እናት የሆነችው ቅድስት ድንግል ማርያም የወለደቻቸው ናቸው ወደሚል ድምዳሜ በፍጹም ሄድ አንችልም ክርስቲያኖች። ይሄንን በጣም ሁላችሁ ልታሰሩ ይገባል፣ በተለይ ስፔሻሊ ፕሮቴስታንት እህት ወንድሞቻችን። ስለዚህ በመጽሐፍ ቅዱስ ላይ እመቤታችን ቅድስት ድንግል ማርያም ሌሎች ልጆችን ወልዳለች ወይ ለሚል ሐሳብ መጽሐፍ ቅዱስ የሚሰጥ የመጨረሻው መልስ እመቤታችን ቅድስት ድንግል ማርያም ከክርስቶስ ኢየሱስ በቀር የወለደችው ልጅ እንደሌላት ነው። የማርያም ብቸኛው ልጅ ኢየሱስ ክርስቶስ ነው። የክርስቶስ ኢየሱስም እናት ደግሞ ቅድስት ድንግል ማርያም ብቻ ናት። ኦኬ ወንድሞቹ ተብሎ የተጠሩት በአጠቃላይ ከቅድስት ድንግል ማርያም የተወለዱ ናቸው ወይ? በፍጹም። እንዴት? በሁለት አይነት ምክንያት። አንደኛው ትልቁ ምክንያት ምንድነው? ወንድሞቹ ተብሎ የተጠሩት አንደኛው ትልቁ ሪዝን በማቴዎስ ወንጌል ምዕራፍ 12 ከቁጥር 50 ላይ የአባቴን ፈቃድ የሚፈጽም ሁሉ እርሱ ወንድሜ ነው ብሏል ጌታችን ኢየሱስ ክርስቶስ። ስለዚህ የአባቱን ፈቃድ የሚፈጽም ሁሉ እርሱ ወንድሙ ነው። የአባቱን ፈቃድ የሚፈጽም ሁሉ። ስለዚህ በመጽሐፍ ቅዱስ ላይ ወንድሞቹ ተብሎ የተቀመጡት ሐሳቦች በአጠቃላይ ስሞች በአጠቃላይ የድንግል ማርያም ልጆች ናቸው ወይ? በፍጹም አይደሉም። ሁለተኛው ምክንያታችን ምንድነው ስንል ወንድሞቹ ተብለው ፕሮቴስታንቶች ወንድሞች ሜንሽን የሚያደርጓቸው እነ ይሁዳ እንኳን
እናታቸው ማርያም ቅድስት ድንግል ሳትሆን ሌላኛይቱ ማርያም እንደሆነች የመጽሐፍ ቅዱስ መዝገበ ቃላት አስቀምጧል። ስለዚህ ወንድሞቹ የሚል ጥቅስ ስላገኘን አይ የማርያም ልጆች ናቸው የማርያም ቅድስት ድንግል ማርያም ልጆች ናቸው ወደሚል ድምዳሜ እንሄዳለን ወይ? በፍጹም። ምክንያቱም ባጭሩ መጽሐፍ ቅዱስን እንኳን ስንመለከት የአባቴን ፈቃድ የሚፈጽም ሁሉ እርሱ ወንድሜ ነው ስላለ፣ ስለዚህ በመጽሐፍ ቅዱስ ማስረጃ ቅድስት ድንግል ማርያም ሌሎች ልጆች ወልዳለች የሚል ሐሳብ እንግዲህ የለም። እና ፕሮቴስታንቶች ወንድሞች ይሄንን ሐሳብ በቻላችሁት አቅም ነው በፍቅር ባካችሁን ብታዩት ብታጠኑት ብትመለከቱት ደስ ይለናል። ይሄንን መጽሐፍ ሁላችሁም ግዙ ፕሊዝ። ይሄ የመጽሐፍ ቅዱስ መዝገበ ቃላትን ሁላችሁም ግዙት። ሁላችሁም ለብዙ ነገር ስለሚጠቅም ሁላችሁም ግዙት። በሌሎችም ሐሳቦች እንደ እግዚአብሔር መልካም ፈቃድ እናወራለን። ኦኬ የበኩር ልጇን የሚለውን ሐሳብ ደግሞ ልንገራችሁ። የበኩር ልጅ የሚለው ሐሳብ በሁለት ይፈታል። ሁለት አይነት ትርጓሜ ያለው ይሄ ያው ሁሉም የሚያውቀው ነገር ነው። የበኩር ልጅ ስንል ለቤቱ የመጀመሪያ ልጅ የመጀመሪያው ትርጓሜ የቤቱ የመጀመሪያ ልጅ የበኩር ልጅ ይባላል። ሁለተኛው ደግሞ ተቀዳሚም ተከታይም የሌለው ብቸኛ ልጅ የበኩር ልጅ ይባላል። ከዚህ ከሁለቱ ሐሳብ የትኛው ነው ክርስቶስን የሚገልጠው የበኩር ልጅ ተብሎ የተቀመጠው ስንል ተቀዳሚም ተከታይም የሌለውን ነው። በነገራችን ላይ አንድ ቃል በጣም ከብዙ በላይ ትርጉሞች ሊኖሩት ይችላሉ። ለምሳሌ ወልድ ስንል መጽሐፍ ቅዱስ ላይ አንድ ቦታ ላይ ለወልድ እግዚአብሔር፣ አንድ ቦታ ላይ ደግሞ ለአዳም ተሰጥቶ እንደተቀመጠ እንመለከታለን። ለምሳሌ ቅዱስ የሚለው ቃል በራሱ አንድ ቃል ነው። ነገር ግን ቅዱስ ለሆነው ለአምላካችን ለእግዚአብሔርም ተቀጽሎ ፍጥረታት ለሆኑትም ለቅዱሳን መላእክትና ለቅዱሳን ሰዎችም ተቀጽሎ እንመለከታለን። ቀላል ምሳሌ ልስጣችሁ። ለምሳሌ ጽዮን ቃሉ አንድ ነው አይደል ክርስቲያኖች? በመጽሐፍ ቅዱስ ላይ ግን ለአራት ነገር ተሰጥቶ እንመለከታለን። ለአራት ነገር ጽዮን የሚለውን ቃል አንደኛ ለሰባተኛው ሰማይ ለመንበረ ጸባዖት በመዝሙር እንደተጻፈ እግዚአብሔር ከጽዮን በጋድ ይመጣል። እግዚአብሔር ከጽዮን በጋድ ይመጣል። አምላካችን እግዚአብሔር ዝም አይልም፣ በፊቱ እሳት ይነዳል ተብሎ ተቀምጧል። ያው የፍርዱን ቀን ማለት ነው። ስለዚህ ሰባተኛው ሰማይ ጽዮን ተብሎ ተቀምጧል። ሌላ የዳዊት ከተማ ጽዮን ተብሎ ተጠርቷል። እግዚአብሔር የዳዊት ከተማን ጽዮን ተብሎ ተቀምጧል። ሌላኛው ከእንደገና ዳዊት ተሸሽጎበት የነበረችው ተራራ፣ ከእንደገና አራተኛ ደግሞ የጌታችን የኢየሱስ ክርስቶስ እናት ድንግል ማርያም ጽዮን ተብላ ተጠርታለች። ስለዚህ እንደ አገባቡ ቃሉ በራሱ ለተለያዩ ነገሮች ተቀምጦ እናያለን። ለድንግል ማርያም የተነገረውን ሐሳብ አንስተን አይ ሰባተኛው ሰማይ መንበረ ጸባዖት ነው አንልም። ኦኬ ዳዊት ተሸሽጎባት የነበረችውን ተራራ ጽዮን ተብላ በተጠራውን ተራራ ለእሷ የተነገረውን ቃል አንስተን አይ ለክርስቶስ እናት ለድንግል ማርያም ነው አንልም። በተመሳሳይ የበኩር ልጅ ስንልም በኩር የተባለው ክርስቶስ ተቀዳሚም ተከታይ የሌለው ብቸኛ የድንግል ማርያም ልጅ መሆኑን የሚያጠይቅ እንጂ የመጀመሪያ ልጅ የሚለውን ሐሳብ አይደለም። ያንን እንዴት ፕሩፍ አደረግን? አሁን ያነሳናቸው የመጽሐፍ ቅዱስ ማስረጃዎች ከበቂ በላይ ናቸው። በጣም ከበቂ በላይ ኦኬ በትንቢት ቃልም እንደተናገረ በሐዋርያትም ጭምር እንደተሰበከው አሁን ያነሳናቸው የመጽሐፍ ቅዱስ ሐሳቦች በአጠቃላይ ክርስቶስ የድንግል ማርያም ብቸኛ ልጅ መሆኑን የሚያረጋግጡ ናቸው። ስለዚህ ከነዚህ ሐሳቦች ተነስተን ድንግል ማርያም የክርስቶስ ኢየሱስ እናት ናት፣ ከእርሷም የተወለደው ደግሞ ክርስቶስ ኢየሱስ ብቻ ነው ብለን እንናገራለን። እና ፕሮቴስታንቶች ወንድሞች ፕሊስ እባካችሁን እነዚህን ሐሳቦች በደንብ ብትመለከቷቸው ጥሩ ነው። ከዛ ባለፈ ግን እባካችሁ ነገር የሚላችሁ ሰዎች ፕሊስ እባካችሁ በእናታችሁ ፕሊስ ሪኩዌስት አትላኩ በእናታችሁ። ምክንያቱም እኛ ይደክመናል፣ ስለእውነት አንዳንዴ ለእኛም እዘኑልን፣ እኛም ይደክመናል ምናምን እና በቻላችሁ ታቅም ፕሊስ እባካችሁ በቃ ነገር የሚላችሁ ከሆነ ገስ ላይ ባትገቡ ይሻላል። እንደዛ ብናደርግ ጥሩ ነው። ብንተጋገዝ ባለመግባት አግዙ የኔ ተወዳጆች። እሺ ሁላችሁም ክርስቲያኖች ወንድሞች ከላይ ወንድማችን አቢላክ የሚለውን የቲክታክ አካውንት ሁላችሁ ፎሎ ያላደረጋችሁት ፎሎ አድርጉት። በመቀጠል ደግሞ የለቀቀው ቪዲዮ አለ እና ሁላችሁም እየገባችሁ ያን ቪዲዮ በደንብ ሪፖስት፣ በደንብ ሼር፣ በደንብ ኮፒ ሊንክ አድርጉለት። እሺ አቢላክ የሚለውን አካውንት ሁላችሁም ገብታችሁ ቪዲዮውን በደንብ ሪፖስት፣ በደንብ ሼር፣ በደንብ ኮፒ ሊንክ አድርጉለት። አዲስ የተለቀቀ ቪዲዮ አለ። ያን ቪዲዮ በደንብ ቫይራል እንዲወጣ ማድረግ አለብን።
ቫይራል እንዲወጣ ማድረግ አለብን። እሺ ኢየሱስ ህይወቴ ነው የሚል አካውንት ይሰማል? ማይክ ምልክቱን ክፈቱት። እያወራችሁ ከሆነ ይሰማ? እሺ ታች ወረዱ ጋይስ። ስለነበረን ጊዜ ሁሉ በጣም ነው የምናመሰግነው። በጣም ነው የምወዳችሁ። እንግዲህ ነገ እንገናኛለን። ኮኪ እንዴት ነሽ? ማውራት ይመቻችኋል? ኮከብና ሲንደሬላ አይመቻችሁም? እሺ ችግር የለው። ኦኬ ኤኒዌይስ ሁላችሁም የአቢላክ አካውንት ላይ ገብታችሁ የተለቀቀውን ቪዲዮ በደንብ ሪፖስት በደንብ ሼር አድርጉ። እሺ እንዳትረሱ የኔ ተወዳጆች። አቢ ማለት የምትፈልገው ነገር አለ? ያው ቪዲዮውን እየገቡ ኮፒ ሊንክ እና ሼር እንዲያደርጉት ነው። በዛውም ለሌሎች ሰዎች ለሚያውቋቸው ሰዎች እንዲናገሩ ነው። ሌላ ምለው ነገር የለም። ወንድም አለም ወይ ነገ ጠዋት እንገባለን። እንግዲህ መልካም መልካም እንደ እግዚአብሔር መልካም ፈቃድ ያው ጌታ ከረዳን ነገም እንግዲህ ቀን ላይ እንገባለን። አሁን ላይ እዚህ ውስጥ ያላችሁ ግን እህቶች ወንድሞች ሁላችሁም የወንድማችን አቢላክ አካውንት ላይ እየገባችሁ አዲስ የተለቀቀ ቪዲዮ አለ። የትኛው ቪዲዮ ፒን ያረከው ቪዲዮ ስንት ነው አቢላክ? አንዳንድ ጊዜ በጣም ብዙ ቪዲዮ ፒን ሲሆን ሰዎች ግራ ይገባሉ። ፒን ያረከው ቪዲዮ ስንት ነው? ፒን አላረኩትም። አሁን እያረኩት ነው ገና ፈለጊ። አይ በቃ ችግር የለውም። ለሌላው ጊዜ ግን ምናልባት አዲስ የሚለቀቅ ቪዲዮ እንዲታወቅ ፒን የሚደረገው ቪዲዮ አንድ ብቻ ቢሆን ጥሩ ነው። ከዛ በኋላ አዲስ የተለቀቀው ቪዲዮ የትኛው እንደሆነ ሰዎች ያዩታል። ምናልባት እዚህ ውስጥ ያላችሁ ቶች ወንድሞች ደግሞ እስካሁን ድረስ ምናልባት ሪፖስት ሼር ስታደርጉ የነበረው ቪዲዮ ሌላ ከሆነ አዲስ የተለቀቀው ቪዲዮ ያው ያስታውቃል። በቪዲዮ ደረጃ ዝቅተኛ ነው የሚሆነው። ስለዚህ አራተኛ ላይ ያለውን ቪዲዮ ሁላችሁም እየገባችሁ በደንብ ሪፖስት፣ በደንብ ሼር፣ በደንብ ኮፒ ሊንክ አድርጉት። እሺ የወንድማችን አቢላክ አካውንት ላይ ማለት ነው። አራተኛ ላይ የተለቀቀውን ቪዲዮ ሁላችሁም በደንብ ሪፖስት፣ በደንብ ሼር፣ በደንብ ኮፒ ሊንክ አድርጉት። ስለነበረን ጊዜ ሁሉ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ጋይስ በጣም 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 ነው የምወዳችሁ በጣም። እሺ እስቲ አንድ ሰው አለ። ቆይ እስቲ ወይ ሲንደሬላ ሰላም ዲያቆ፣ እንዴት ነህ? እንዴት አለሽ? እግዚአብሔር ይመስገን። እግዚአብሔር ይመስገን። እንኳን ደህና መጣሽ። እንኳን ደህና ቆየን። መልካም ማለት የምትፈልጊው ነገር አለ? አረ ምንም ሰላም ልልህ ብቻ ነው። በቃ ጨርሻለሁ። እሺ ሲንደሬላ በጣም ነው የምናመሰግነው። እግዚአብሔር ያክብርልን። ኮከብ ሰማይና ሲንደሬላንም ፎሎ ያደረጋችሁ እህቶች ወንድሞች ፎሎ አድርጉ። እንዴ ኮፍያ እንዴት ነው እናንተ? በጣም የሚገርም ግሬስ ነው የሚሰጠኝ። እሺ እና ሁላችሁም ፎሎ አድርጓቸው። እሺ ኮከብ ሰማይ የሚለውን አካውንት እና ወረበለው እንዴ ስክሪንሻት ካላረጋችሁ መቼም እንጋደላለን። እና ሲንደሬላ የሚለውን አካውንት ሁላችሁም ፎሎ አድርጉ። እንደ እግዚአብሔር መልካም ፈቃድ ነገም በቻልነው አቅም እንገባለን። ይሄ ነገር በጣም እየረበሸኝ ነው ትላላችሁ። እናመሰግናለን። ግሎ አዲስ እናመሰግናለን በጣም እግዚአብሔር ያክብርልን። እንደ እግዚአብሔር መልካም ፈቃድ ነገም እንግዲህ ላይቭ ይኖረናል እና ሁላችሁም እንዳትቀሩ። ከጥቅምት 4 ጀምሮ እንግዲህ ሁሉም ቲክቶክ ላይ ያሉ እህት ወንድሞቻችን የሚለቋቸው ቪዲዮዎች ይኖራሉ። እነዛን ቪዲዮዎችም እናንተ ጋር ተደራሽ እንደሚሆን ተስፋ እናደርጋለን። ጌታ ከረዳን ነገ እንገናኛለን አይ ቲንክ እና እስከዛ ድረስ ሁላችሁንም ወዳችኋለሁ። ደህና እደሩ። ደህና ደሩልኝ እኔ ተወዳጆች። ባይ ባይ።